መቼም እንግዲህ አብይ ጾም ሲነሳ ብዙ ታሪኮችን አይደለ በየሳምንታቱ በተለይ ቤተክርስቲያን የምታስባቸው አሉ። ከሚነሱት ግን ታሪኮች ውስጥ አንደኛው ይሁዳ ነው። አሁን ላይስ አሳልፈን የምንሰጥ ሰዎች የለንም ወይ? የአሁኑ ጊዜ ይሁዳዎች ወይም ደግሞ የይሁዳ ካራክተር ያለን ሰዎች ምን አይነት ነን? እና ይሁዳ ለኔ በጣም ቀላል ሰውዬ ነበር። ግን አንድ ቀን ይሁዳን በህይወት ያየሁት በአካል አየሁት። አንዳንዴ ግን ትዕግስት አምላክ ከሌለው ምንም ልታረጋለች፣ በምን ትዳኛለች? ሰው አምላክ ሊኖረው ይገባል። ክርስቲያን የሚሆን ሙስሊም የሚሆን ግን አምላክ ሊኖረው ይገባል። ህሊናውን የሚዳኝለት ዳኛ ሊኖረው ይገባል። ያን ጊዜ ነው አይሽ ከራስሽ ጋር የምትገናኝ። መንፈሳዊ ቦታ ሁሉም ሰው ጥሩ ነው ብሎ ማሰብ ነው ልክ ያልሆነ ነገር። ሰው ሁሉም ቦታ አለ። ሰይጣንም ገነት ውስጥ ነበረ። አይሽ ሔዋን እንዲገብቶ ያሳተው እባቡ ገነት ውስጥ ነው። ስለዚህ ገነት ውስጥ እባቡ ካለ መጠንቀቅ ያስፈልጋል። አብሬው ብኖረው ሰው የተከበረ ግን ሙልጭ ያለ ሌባ ነበር። ሰጠኝ ይስቅ። ቀሲስ አሸናፊ ገብረ ማርያም በካህንነት ለ18 ዓመታት በዝማሬ ለ25 ዓመታት ያገለገሉ 14 አልበሞችን ያሳተሙ የእግዚአብሔር ቃል አገልጋይ እንዲሁም አጋፔ ዘኦርቶዶክስ በሚል የዩቲዩብ ቻናላቸው ላይ በማስተማር የሚያገለግሉ የዛሬ እንግዳችን ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲና አካባቢው ሀገረ ስብከት የሆህተ ምስራቅ ኪዳነ ምሕረት ቤተክርስቲያን በመሃል ከተማ ህንጻው ብቻ ከ2 ኤከር በላይ የሆነ ከ800 በላይ የተዘጋጀ የመኪና ማቆሚያ ያለው ግዙፍ ንብረት በመግዛት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት እንዲሆን አድርጋለች። ይህ ግዙፍ ንብረት በተለይ በምዕራቡ ዓለም ለምንኖር ኦርቶዶክሳውያን ከራሳችን አልፎ ለሌሎች ዓለም አቀፍ ዜጎች ቅድስት ቤተክርስቲያናችንን እንዲያውቁ፣ ነፍሳት እንዲጨመሩ ትልቅ ዕድል ይፈጥራል። በውስጡ ብዙ ፕሮጀክቶች የተያዙለት ይህ ንብረት በዋናነት የቅድስት ቤተክርስቲያናችንን ትውፊትና አሰራር ተከትሎ የሚገነባ ከ2000 ሰው በላይ የሚይዝ ቤተ መቅደስ፣ ሃይማኖታዊ አስተምሮቻችንንና ባህላዊ እሴቶቻችንን ከግንዛቤ ያስገባ ከኬጂ እስከ 12ኛ ክፍል ዘመናዊ ትምህርት ቤት፣ ነገ ቤተክርስቲያንን የሚረከቡ ተተኪ ትውልድ የሚያፈራ የመንፈሳዊ ዕውቀት ማዕከልን አካቷል። የአደባባይ በዓላቶቻችንንም በጋራ በመሰባሰብ እንድናከብር ትልቅ ዕድልን ይፈጥራል። ይህም ፕሮጀክት እውን ለማድረግ በዓለም ዙሪያ የምንገኝ ኦርቶዶክሳውያን ማርች 21 እና 22 በሚካሄደው የላይፍ ፈንድሬዚንግ ፕሮግራም ላይ ተሳትፈን በረከት እናገኝ፣ የጋራ ሀብታችንን ለአገልግሎት እናብቃ። እንግዲህ ይህ ቦታ እንደምታዩት እጅግ በጣም ሰፊና ግዙፍ ህንፃ ያለበት ቦታ ነው። ይሄ ደግሞ ሰፊ ቦታና የተመቻቸው ሁኔታ ማግኘት የበለጠ ቤተክርስቲያኒቷን በዚህም ረገድ እንድትሰራ እድሎችን የሚሰጥና ብዙ አገልጋዮችም ወደዚህ መጥተው እንዲያገለግሉ ብዙ ምዕመናንም እንዲጠቀሙ እድል የሚሰጥ ነው። ምንም እንኳን የኪዳነ ምሕረት ቤተክርስቲያን አጥቢያ ምዕመናን እነሱ ታላቅ ርብርብ አድርገው የገዙት ቢሆንም ያው ንብረትነቱ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሁሉ ነው ማለት ነው። ሁላችሁም በየትኛውም ቦታ ያላችሁ የአይኖቻችሁ ወደዚህ ቦታ እንዲመለከት በዚሁ አደራ ማለትን እወዳለሁ። እግዚአብሔር አምላካችን ያሰብነውን ያቀርነውን ያለምነውን ከፍጻሜ አድርሶ ለማየት ያብቃን። ዘማሪ ቀሲስ አሸናፊ ገብረ ማርያም እባላለሁ። ከትዕግስት ጋር በጣም ጥሩ ቆይታ አድርገናል። በተለያዩ መንፈሳዊ ርዕሶች ላይ፣ በቅንነት ላይ፣ እግዚአብሔርን በማወቅ ላይ እና ሰው የዘራውን እንዴት አድርጎ እንደሚያጭድ በእነዚህ ጉዳዮች ላይ ብዙ ቁም ነገሮችን ተካፍተናል። ይህንን ቻናል ሰብስክራይብ አድርጉ፣ ቤተሰብ ሁኑ። መጽሐፍትን እንደማንበብ የሚቆጠሩ ቻናሎች ናቸው እነዚህ፣ ትምህርት የሚሰጡ ቻናሎች። ይህንን አድምጡ፣ እናንተም ቤተሰብ ሁኑ። ፕሮግራማችን ደግሞ በትልቅ አክብሮትን ጋብዟችኋል እንድትሰሙ እንድታዳምጡን። እግዚአብሔር ይባርካችሁ። ቀሲስ እንኳን ደህና መጡ። እንኳን ደህና ቆየሽኝ ትዕግስት። በጣም አመሰግናለሁ ዛሬ እንግዳይ ሆኖ ስለተገኙ። ከኔ ጋር እንኳን ያው ኢቢኤስ ጀምሮ ኢቢኤስ ጀምሮ ያው በቀሲስ ኤፍሬም አማካኝነት ተዋወቅን። ከዛ በኋላ
ደግሞ አንዳንድ ቦታ ላይ ደግሞ ያው ቀሲስን እርስዎን ደግሞ አገኘዎታለሁ። በዚህ አጋጣሚ በጣም ላመሰግኖት ላደንቆትም እፈልጋለሁኝ። ጥሩ ነው አሁን ካሉት ትውልዶች ጋር ወጣቶች ጋር የሚቀራረቡበት መንገድ እኔ በግሌ በጣም ደስ ይለኛል፣ አደንቃለሁ። አንቺን በረከታችን ነሽ። በጣም ብዙ ታስተምሪናለሽ። ብዙ ነው። መጽሐፍሽ በጣም ድንቅ ነው። ፕሮግራምሽ በጣም ድንቅ ነው። የእውነት ብዙ ነገር ነው የምንማረው። አንድ ትልቅ መጽሐፍ ከፍተን የምናነበውን እውቀት ነው የምናገኘውና እግዚአብሔር ባርክሽ። በጣም አመሰግናለሁ ቀሲስ ፖድካስቴንም ስለሚከታተሉት መጽሐፌን ደግሞ ስላነበቡልን እውነት በእኔም በቴዎድሮስ ተክለ አረጋይ ስም በጣም አድርጌ ነው አመሰግነው። እግዚአብሔር ያክብርልኝ። እውነት ለመናገር ድንቅ መጽሐፍ ነው። መጽሐፍ ያላነበቡ ሰዎች ማንበብ አለባቸው። በጣም ድንቅ መጽሐፍ ነው። ቤተሰብ የሚመራ ቤት ልጆች ያሉት ማንበብ አለበት። አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ አስተያየት ደግሞ ለእኛ ትልቅ ቦታ አለው። በጣም ነው የማመሰግነው። ያው እንግዲህ የጾም ወቅት ላይ ነን ያለነው። እንዲሁም በዚሁ እንኳን አደረሶት ለአብይ ጾም ከነ መላ ቤተሰቦት አስታከን እንግዲህ ጾሙን አስታከን 1 3 4 ሀሳቦችን አነሳለሁ። ተጨማሪ ሀሳቦችንም አብሬ አነሳለሁኝ። መቼም እንግዲህ አብይ ጾም ሲነሳ ብዙ ታሪኮችን አይደለ በየሳምንታቱ በተለይ ቤተክርስቲያን የምታስባቸው አሉ። ከሚነሱት ግን ታሪኮች ውስጥ አንደኛው ይሁዳ ነው። እንዲያውም ሰው ሲካድ ቀሲስ ይሄ ይሁዳ ካደኝ ነው የምንለው። እንትና እኮ ይሁዳ ናት፣ እንትና እኮ ይሁዳ ነው ብለን ራሱ በደንብ ስም ሁሉ የምናወጣበት ጊዜ አለ። እንግዲህ ታሪኩ ሁላችንም እንደምናውቀው ጌታችንን በመሳም አሳልፎ ሰጠ ነው የሚባለው። ያ ጊዜ የተፈጸመ ታሪክ ነው። አሁን ላይስ አሳልፈን የምንሰጥ ሰዎች የለንም ወይ? የአሁኑ ጊዜ ይሁዳዎች ወይም ደግሞ የይሁዳ ካራክተር ያለን ሰዎች ምን አይነት ነን? አንዳንዴ ላናውቀው ስለምንችል ነው ቀሲስ። በጣም ደህና ነኝ ብለን እናስብና ግን የሆነን ሰው ግን ህይወት እየረበሽን ያለ ነው እና በዚህ ዘመንስ እስቲ ያለንን ሰዎች እንዴት ያዋቸዋል? ከዚህ ቢጀመርልኝ ደስ ይለኛል። ጥያቄ ከይሁዳ። በጣም ጥሩ። ያው ይሁዳን ሁላችንም እናውቀዋለን። ይሁዳ ሰው ብቻ አይደለም፣ አስተሳሰብ ነው። የሆነ የአንድን ሰው ባህሪ ወክሎ የመጣ አስተሳሰብ ነው። ይሁዳ ከ12ቱ ደቀ መዛሙርት አንዱ የነበረ ነው፣ ግን አንዱ ነው። እሱ ብቻ ነው በዛ ሰዓት ጌታን ለመሸጥ የጨከነ የመጨረሻው መልካሙ የሰው ወዳጅ፣ ሰው መስሎ የመጣ ታች የወረደውን ጌታን ሁሉም ወደውት ነበር። 11ዱ ይከተሉት ነበር፣ ቤታቸውን ትተው ኑሯቸውን ትተው ዓለማችን አንተ ነህ ብለው። እሱ ግን ትቶት ሄዷል። እሱ ግን የሚያዛልቅ አልመሰለም፣ ከርቶታል። ግን ሁሌ ስለ ይሁዳ ስናስብ ልንበረታ የሚገባው 11ዱ አብረው እንዳሉ እያሰብን ነው። ምክንያቱም ጌታችን እኛን ወክሎ ስለመጣ እኛም በጌታችን ጫማ ውስጥ ሆነን ደግሞ እናስበዋለን። ይሁዳ አለኝ ደግሞ ወዳጆች አሉኝ 11ዱ የሚወዱኝ ናቸው ብሎ ማሰብ ያስፈልጋል። የጎዱን ሰዎች ቁስል ስለማይረሳ ያገዙን ሰዎች ውለታ ይሸፍንብናል። ግን የሚበልጠው የትኛው ነው? ያገዙን ሰዎች፣ ያገዙን የሚወዱን ሰዎች፣ ለእኛ የሚያስቡ፣ ለእኛ የሚጸልዩ። መጣችልኝ ማሚ፣ መጣልኝ አባቴ የሚሉ ልጆች አሉን ቤት ውስጥ። ኖረችልኝ ትኑርልኝ የሚልሽ ባል አለ። እናትሽ፣ አባትሽ፣ ወንድምሽ አሉ። ጓደኞችሽ፣ የስራ ባልደረቦችሽ መቼ አግኝቻት አቅፌ ስሜት የሚሉሽ ወዳጆች አሉሽ። ብዙ ናቸው፣ በጣም ብዙ። በሰማይ ያሉ ደግሞ ቅዱሳን ቤተሰቦቻችን ናቸው። መላእክት ይጠብቁናል። ጠዋትና ማታ የብርሃን መላእክት አሉ እኛን የሚጠብቁ። እግዚአብሔር ቃል ማንንም ታናሽ ነው ብለህ እንዳትንቅ ተጠንቀቅ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉ። የአብን ፊት የሚያየው መላእክት ከበውን ነው የምንውለው። እኛን የመሰለ የታደለ ማን ነው? እና ሁልጊዜ ይሁዳን ስናስበው በዚህኛው ነው ልንጽናና የሚገባው። ቀላል አይደለም የይሁዳ ቁስል። ወደ ይሁዳ አልንምጣ። ስለ ይሁዳ ሰንበት ቤት ውስጥ ነው ያደግኩት። ሳስተምርም ስሰማም ነው የኖርኩት እና ይሁዳ ለእኔ በጣም ቀላል ሰውዬ ነበር። ግን አንድ ቀን ይሁዳን በሕይወት ያየሁት፣ በአካል አየሁት እና በይሁዳ ተጎዳው፣ በጣም ተጎዳው፣ በጣም ታመምኩ። ከዛ ወደ ሌላ አንድ ምዕራፍ የኔ አስተሳሰብ ተቀየረ። ማለት ምን ማለት ነው? የጌታችን ሕማም ገባኝ። ጌታችን ታመመ ሲባል፣ ተሰቀለ፣ ተቸነከረ ሲባል ምስማር ብቻ ያሳመመው ነበር የሚመስለኝ። ግን እኔ ከምስማር በላይ የሚያሳምመው የምትወጂው ሰው ሲከዳሽ ነው።
መስማሩ ይድናል፣ ትንሽ ከሳምንታት በኋላ ቆስሎ ይድናል። ይሄኛው ግን በጣም ያሳመማል እና ጌታ አሳዘነኝ። ይገርምሻል። ለካ ይሁዳ ቀላል ሰው አይደለም። ለካ ይሁዳ ትንሽ አንድ ሰው ብቻ አይደለም። ብዙ ነገሮች ሊወስድብሽ ይችላል ጎበዝ ካልሆንሽ። ግን ክርስቶስ በይሁዳ ጉዳይ ብዙ አልቆየም። በቃ ይሁዳ እንዳላውቋል። ከዛ በኋላ ግን ከወዳጆቹ ጋራ ነው የቀጠለው እና እኛም ብንሆን ይሁዳ አለ። ይሄን እውነት መቀበል አለብን። ምንድነው ይሁዳ ማለት? አሁን በዚህ ዘመን አምጥተሽዋል። አብረሽው ትሰሪያለሽ፣ ህይወትሽን አካፍለሽው፣ ገንዘብሽን ኢንቨስት አድርገሽ አንድ ላይ ለመስራት ተስማምተሽ ሊክድሽ ይችላል። በጣም ብዙ ሰዎች ከአይምሮ ህመምተኞች የሆኑ ሰዎች አሉ። ተክደው ብዙ ገንዘባቸው ተበልቶባቸው ንብረታቸው በስሙ ተቀይሮ ተዛውሮ ባዷቸውን ቀርተው ባልሽ ትዳር አጋር ብለሽ ሚስት አድርገሽ ህይወትሽን ሰጥተሽ እናት አባትሽን ትተሽ የመጣሽለት የትዳር አጋር አንቺን አስቀምጦ ሙልጭ አድርጎ ክዶሽ ሌላ ሰው ጋር ሊሄድ ይችላል። እሱ ይሁዳ ነው። እሱ አጠገብሽ ያለ ይሁዳ ነው። አየሽ፣ ይሄ ቁስል ቀላል አይደለም። ከሰው ተራ ያወጣል ካልቻልንበት። አየሽ፣ ጓደኛሽ፣ ሚስጥረኛሽ፣ የሥራ ባልደረባሽ አሁን ባንኮች አካባቢ ይሰማለው ፓስወርድ እያነበቡ የአለቆቻቸውን ፓስወርድ ቀስ ብለው ገብተው እንዳለ ብዙ ገንዘብ ዘርፈው ከባንክ የሚወጡ አለቆቻቸውን የሚያስይዙ ዳውስ የሚከቱ እነዚህ ይሁዳዎች ናቸው። በጣም ብዙ አሉ እና ይሁዳ እንዳለ ማወቅ አለ ማለት ነው። ለመጠንቀቅ መነሻ ይሁዳ አለ፣ ዛሬም አለ፣ ነገም ይኖራል እና ይሁዳ የማንቂያ ደውል ነው። ነቅተሽ እንድትኖሪ ሁሉም ወዳጅ ነው ብለሽ እንዳታስቢ። እንኳን እኛ ደካሞቹ ሰነፎቹ አይደለም፣ ንጹህ ክርስቶስ እንኳን ይሁዳ ነበረው። ይሽ ማትሸጪው ጨክነሽ ማትሸጪው ማትከጂው እንኳን ሚከዳ ነበረው። ስለዚህ እኔና አንቺ ብንካድ ምን ይገርማል? አይከርምም። እና እንደዚህ አይነት ሰዎች በህይወታችን ውስጥ እንዳሉ በደንብ መገንዘብ ምን ማድረግ ያለብን መጠንቀቅ ነው። ለምን ኖረ የሚባል ህግ የለም። ለምን መሰለሽ? ሔዋን የበላችው ፍሬ ክፉና ደጉን የሚያሳውቀው ነው። ክፉና ደግ ነው እኛ ውስጥ የከተተው ያ ፍሬ። ያ ማለት ደግ ሰው አለ አጠገብሽ፣ ክፉ ሰው አለ አጠገብሽ ማለት ይኖራል። በቃ ያ ክፉ በልተነዋል፣ ያን ክፉ ውጠነዋል። ስለዋጥ ነው ስለበላ ነው ክፉ ይገጥመናል። ክፉ ሰው ያጋጥመናል። ክፉ ቀን ይመጣል። የሆነ ክፉ ነገር ይገጥማል። ክፉ ቃል እንሰማለን። ደግም መልካምም የሚበዛው ሆኖ ሁለቱንም ልናይ እንችላለን። እና ለምን መጣ ብለን ከመጨነቅ ይልቅ ይመጣልና መጠንቀቅ ይመጣል። ይሄ የሚቀር አይደለም። እነዚህ ሰዎች አጠገባችን አሉ። ምንም ዞር ማለት አንችልም። እንደው ቀሲስ እዚህ ጋር ትንሽ ቢጨምሩልኝ ብዬ የማስባቸው ሀሳቦች አሉኝ። አሁን ብዙ ጊዜ ብዙዎቻችን ይመስለኛል እንደው ይቅርታ ጀነራላይዝ ካረኩት በቃ አሁን የይሁዳን ታሪክ ስንሰማ የጌታችንን ስቅለት ስንሰማ በጣም ነው የምናዝነው። በቃ ሀዘኔታ ውስጣችን ይሰማልና የራሳችንን ነገር ሙሉ በሙሉ እንተዋለን። ማለት አንዳንዴ እንደ ንጹህነትም ይሰማናል። ወይ ይሁዳ እንላለን። ሰቀሉት እኮ እንደዚህ ያደረጉት እኮ እነዚህ ክፉዎች ምናምን እንላለን። ምናልባት አንድ ሰው የሚነቃበት ነገር ካለ መንገድ ካለ ይህንን ቢጨምሩልኝ በጣም ደስ ይለኛል። የሄድኩበት ያለው ነገር ልክ አለመሆኑ ወይንም እኔም እኮ እንደ ይሁዳ መስመር ውስጥ መግባቴን ምንድነው ሊያነቃኝ የሚችለው ነገር? እንደ አንድ ክርስቲያን ወይንም እንደ አንድ ሃይማኖተኛ ምንድነው መንገዱን ክፍት አድርጎ የሚያሳይልኝ ነገር? በጣም ትልቅ ጥያቄ ጠየቅሽኝ። እግዚአብሔር ቃል በጎ ዘመንን ማየት የሚወድ ማን ነው ይላል። አንደበቱን ከክፉ ይከልክል፣ ሰውነቱን ከክፉ ስራ። ከአንደበትሽ የሚወጡ ቃላቶች የነገው ማን ዘመን እንዲበላሽብሽ ያደርጋል። ነገ እንዲበላሽ ያደርጋል። መጪው ዘመንሽ፣ መጪው መንገድሽ፣ መጪው ህይወትሽ፣ መጪው ስኬትሽ እንዲበላሽ ከሚያደርጉት ነገሮች አንዱ የአንደበታችን ኃጢአት ነው እና ደግሞ ክፉ ውሳኔያችንና ስራችን፣ ምናልባት ይሁዳ መሆናችን ሊሆን ይችላል። ይሁዳ መሆናችን እና ሰው ለሚጓጓለት ዓለም አይደለም ይሁዳን የሚሆነው። የምትሸጪው፣ የምትከጂው፣ ሰውን የምታታል የሆነ ሰውን አሳልፈሽ ሰተሽ ዘወር የምትይው የተሻለ ዓለም አለ ብለሽ ነው። ግን በጣም በጣም ስህተት ነው። ይሁዳ ምንድን ነው የሆነው? ይሁዳ እኮ የሰበሰበ ገንዘብ ተቀብሎ ነበረ። ጌታን ሸጦታል። ገንዘቡ ልክ እጁ ላይ ገባ በኋላ ገንዘብ ሆኖ አልታየው። በተነላቸው ነው የሚለው። ሄዶ በተነላቸው። ከዛ በኋላ ራሱን ተረጋግቶ ማግኘት አልቻለም። ተመልሶ ንስሐ ለመግባት እንኳን ደህና ልብ ማግኘት አልቻለም። ወስዶ ራሱን አንጠልጥሎ ገደለ።
እና ሰው ለምንድን ነው የሚለፋው? ቸኩሎ ለመሞት ለምን ይለፋል? ቸኩሎ ህይወትሽን ባዶ ገንዘብሽን ለመበተን ለምን ትላው? ይሁዳ ገንዘቡ ተበተነ፣ ህይወቱን በአንድ ጊዜ በአጭር ጊዜ ነው ያጣው። በአጭር ጊዜ ትንሽ ቀንም አንኖራ። ትክክል። እና የምንኖረው ለአጭር ጊዜ ከሆነ ጥሩ ሰው መሆን ነው የሚሻለው። እንዳልሽው በጣም ብዙ ሰዎች ይሁዳ ሆነን እንኖራለን፣ ሳናውቀው እንከዳለን፣ ማሻለን። ሰውን አንድ የማውቀው ክፍለ ሀገር አንድ ሰው በጣም ደግ ሰው ነው፣ የሚገርምሽ የቤተሰብ ኃላፊ ነው። እና ለአንድ ወዳጁ ባለቤቱን ሳያማክር ዋስ ይሆናል በአንድ ጉዳይ ላይ። ያ ሰው የለካ ብዙ ገንዘብ የተበደረ ነው። ሰውየው ጠፋ። በመላው ኢትዮጵያ ተንከራቶ ሰውየውን ማግኘት አልቻለም። ንብረቱን አሽጦ የቤተሰቦቹን አሽጦ ያን እንዳከፈለ ተመልከች። አሁን ይሁዳ ማለት ይሄ ነው። አጠገብሽ ያለ ሰው ኑሮሽን የሚሰብርብሽ። አሁን ይሄ ሰው ምንድነው ሊሆን የሚችለው? እና ሁሌ ራሳችንን በመጽሐፍ ቅዱስ ዘመን ባሉ ሰዎች ጫማ ውስጥ ከተን ማየት አለብን። ለምሳሌ ጌታን ስቀለው አሉ አይሁድ ብለን እንላለን። አላሉ። እኛም ነን ያልነው፣ አብረን የሰቀልነው፣ ኃጢአታችንን የሰቀለው። ይሁዳ ሸጠው፣ እኔም የሸጥኩት ሊሆን ይችላል አንድ ወንድሜና አንድ ወዳጄን ብሎ ማሰብ ያስፈልጋል። ውጤቱንም አሁን እንዳየነው ማየት ያስፈልጋል። እና የእግዚአብሔርን ፍርድ ሰው እያሰበ ከኖረ ቶሎ ከማንነቱ ጋር ይገናኛል። ያረኩት ያለሁት ነገር ልክ አይደለም ብሎ ያስባል። አንዳንዴ ግን ትዕግስት አምላክ ከሌለው ምንም ልታረጋች በምን ትዳኛለሽ? ሰው አምላክ ሊኖረው ይገባል። ክርስቲያን የሚሆን ሙስሊም የሚሆን ግን አምላክ ሊኖረው ይገባል። ህሊናውን የሚዳኝለት ዳኛ ሊኖረው ይገባል። ያን ጊዜ ነው አይሽ ከራስሽ ጋር የምትገናኙ፣ ወደራስሽ ትመለሻለሽ። ልክ አይደለሁም ይሄ ቃል ልቤን ነካው፣ ልክ አይደለሁም እንድትይ ትሆኛለሽ። እና እንዳልሽው ይሁዳ ሩቅ አይደለም። እኔም ሊሆን ይችላለሁ አይሽ እኔም ሊሆን ይችላል ብሎ መስማት እንዴት ነኝ ከሰው ጋር? ሰው ነኝ ማን ነው የሚለኝ? ስንት ሰው አልቅሶብኛል፣ ስንት ሰው አዝኖብኛል። ለዛ ስተት ምክንያት ፈጥሬ ነው ወይ ያለፍኩት? እግዚአብሔር ቢመዝነው እንዴት ነው የማልፈው ብሎ ማሰብ በጣም ያስፈልጋል። ትክክል፣ በጣም ትክክል። ምናልባትም ከዚህ በፊትም ከመምህር ከቀሲስ ብርሃኑ ጋር የነበረኝ ኢንተርቪው አንስቼ ነበርና አሁን ብዙ ጊዜ ሰዎች በሃይማኖት ውስጥ ሊሆን ይችላል እንዲሁ በማንኛውም ዕለት ተዕለት እንቅስቃሴያችን ውስጥ ይሁዳዎች ህይወታችን ውስጥ ሲመጡ እያወቅ ነው አብረን ወደ ገደል ውስጥ የምንገባ ሰዎች አሉ። በስመ ሃይማኖት ምናልባት እግዚአብሔር ደግ ሁኑ ነው የሚለው፣ እግዚአብሔር መልካም ሁኑ ነው የሚለው፣ በቃ ጥሩ መሆን አለብኝ እያወቅኩት እኮ ነው ገንዘብ የተወሰደው፣ አውቄዋለሁ እኮ ውስጤ ነግሮኛል፣ ተነግሮኛል እኮ ግን በቃ አሳዘነኝ፣ በቃ ፈጣሪ ደግ ሁኑ ስላለ ደግ ሆንኩኝ ደግሞ ምንላለን። በተቃራኒው ማለት ነው። አስተምሮቱ ምን ይላል? የቤተክርስቲያን አስተምሮቱ እኔም ደንበኞቼ ሲመጡ የሚጠይቁኝ ጥያቄ ነው ይላል። በቃ ፈጣሪ እንደዚህ ይላል፣ መጽሐፍ ቅዱስ ላይ የተቀመጠ ነገር አለ፣ ቲጂን ያረኩት መጽሐፍ ቅዱስ ላይ የተቀመጠው ነገር ነው፣ ግን መጨረሻዬ እንዲሆነ ይሉኛል። እና እርስዎ ምን ይላሉ እዚህ ላይ? አስተምሮቱ እንዴት ነው ባላንስ የሚያደርገው? በጎችና ተኩላዎች ማለት ነን እኛ። አጠቃላይ እኛ ሰዎች በክርስቶስ ትምህርት በጎች፣ እናንተ በጎች ናችሁ፣ እንደ በጎች በተኩላዎች መካከል ልኬያችኋለሁ ይላል። በጎች በሚበሏችሁ ሰዎች መካከል ትሄዳላችሁ ማለት ነው። ስለዚህ በጣም ቅኖች፣ አሁን እንዳልሻችሁ ደጎች፣ ሁሉን አማኞች፣ የዋሆች በተኩላዎች መካከል እንደሚገቡ ማወቅ አለባችሁ። ስለዚህ ምን እናድርግ? እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እናንተም እንደ እባብ ብልህ እንደ ርግብ የዋህ ሁኑ። ሚዛን አይሱ። ሁሌ የዋህ አትሁኑ፣ ሁሌ እርግብ አትሁኑ፣ ትበላላችሁ። ሁሌም እባብ አትሁኑ፣ ትጠላላችሁ። ሚዛን ይኖራችሁ። ማን ነው የሚጎዳኝ፣ ማን ነው የሚጠቅመኝ በሉ። ምክንያቱም ሰው ጉዳት ሲመጣበት በጣም የሚያስገርምሽ እኛ የሰው ልጆች የምንወቅሰው እግዚአብሔር ነው። በጣም ትክክል። ውሳኔያችን ነው ግን ጉዳት የሚያመጣብን። ለምሳሌ አዳምን ስታየው ሚስቱ አመጣችና አፕሉን ሰጠችው። እንዴት መጣ? ከማጋ ተናገርሽ? አልጠየቃትም። ስለሚወዳት ተቀብሎ በላ ማለት ነው። ልክ መለወጥ ሲጀምር የገባው ራቆቱን መሆኑን ሲያውቅ ፍርሃት ተሰምቶት የማያውቀው ስሜት ሲሰማው ከዛ ተደበቀና እግዚአብሔር መጣ። የት ነው ያለኸው አለ። ራቆቴን ስለሆንኩ ፈርቼ ተደብቄያለሁ አለ። ራቆትን መሆንን ማን ነገረህ ሲለው አንተ የሰጠኝ ሴትዮ ነች አበላችኝ አለ። ሁለት እግዚአብሔርንም ሚስቱንም ወቀሰ ማለት ነው።
እንዳይነሳው አልነበረም። ግን እግዚአብሔር እንዲወቅስ ስተቱን ራሱ አልወሰደውም ኃላፊነቱን ወቀሰና እግዚአብሔርን አንተ ያመጣብኝ አንተነ ሚስት ባታመጣልኝ ኖሮ ወይንም ሚስት ባታመጣልኝ ግን ሲሰጠው እንደዛ ደስ ብሎት ህይወቴ ስጋዬ ደሜ ብሎ የተቀበላት ናት። ምን ልልሽ ነው ግን አሁን እዚህ ጋር ያነሳው ምንድነው አንዳንዴ በውሳኔያችን ስንጎዳ ኃላፊነቱን መወሰድ ያለብን እኛ ነን። እግዚአብሔር ጋር ብንወስደው ሌላ ሰውም ጋር ብንወስደው ከተጠያቂነት አናመልጥም። የኃላፊነቱን ደሞዝ መቀበላችን አይቀርም። ስለዚህ የዋህነት እኔ ልንገርሽ በጣም የዋህነት ማኔጅመንት ይፈልጋል። በጣም የዋህነት ማኔጅ መደረግ አለበት፣ መመራት አለበት። የሚገርምሽ እኔ መንፈሳዊ ዓለም ውስጥ ስለሆነ ያለሁት በጣም ብዙ የዋህ ሰዎች እንዴት መኖር እንደሚችሉ የሚከብዳቸው ሰዎች ብዙ ነው የማውቀው። ደግነት አንዱ ወንድሜ ምን አለኝ አንድ ቀን መኖር አስጠላኛል። ምን ነው አልኩት። ይሄን ሁሉ ድሃ እያየሁ እንዴት እንጀራ ልብላ? ይሄን ሁሉ የተራበ ሰው እያየሁ ቤት እንዴት ሁለት አይነት ምግብ ልብላ? ራሴን ጠላሁት። ነው ልክ አይደለም። አንተ እግዚአብሔር ወንበር ላይ የተቀመጥክ ሰው አይደለም። እንደ ሰው ኑር፣ ለሰጠህ ኑር፣ የምትችለውን አድርግ። እና ምንድነው ደግነትና የዋህነት ራሱ ትንሽ ጥበብ ይፈልጋል። መገራት አለበት። ካልተገራስ እንደው ምን ይሆናል? አሁን ብዙ ሰው በቃ ለእግዚአብሔር ብዬ ነው ያረኩት፣ ለፈጣሪ ብዬ ነው መልካም የሆንኩት፣ ይኸው ውጤቱ ግን እንዲሆነ ሰው እንደዚህ ያደረገኝ፣ ጎዳኝ፣ ተካድኩኝ ምንል ደግሞ ሰዎች አለን። በተቃራኒ ግን ይሄ ደግነት መገራት አለበት ማለት ነው። ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ጠቢቡ ሰሎሞን ስንኖር ጠንቃቆች መሆን አለብን። ምልክት ይሰጠናል እኮ እግዚአብሔር። አንዳንዴ እኮ ታውቂዋለሽ ሰውን እንደው በደንብ ወደ ራስሽ ከተመለሽ ሰውን ታውቂዋለሽ። ማን ምን እንደው መንፈስሽ ይነግርሻል እኮ። ስለዚህ ከሰው ጋር ስንኖር ስንሰራ ምናምንበት ደረጃና ልክ ያስፈልገዋል። ሚስት እንደምትታመን ሁሉም ሰው አይታመንም። ባል እንደሚታመን ሁሉም ሰው አይታመንም። አንዳንድ በጣም የልብሽ ጓደኛ ሆኖ ማትነግሪው በጣም ብዙ ነገር አለ። ይሄ እኮ እውነት ነው። ሁሉን የምትናገሪ ከሆንሽ ግን አለቀልሽ። እመቤታችን ትገርመኛለች በጣም መጽሐፍ ቅዱስ ላይ ነገርን ሁሉ በልቧ ተጠብቀው ነበር ይላል። ሴቷ ድንግል ማርያም። ሴቶች ታውቂያለሽ፣ ሼር ማድረግ ትወዳላችሁ፣ መናገር ማካፈል። ሴቷ ድንግል ማርያም፣ ሴቷ እመቤት ጸጥ ነው ልቧ። እና ለምን የመናገሩ ውጤት የሚያመጣውን ነገር ታውቃለች። እሷ የተሸከመችው እዛ ጋር የተሸከመችው ሚስጥር በቀላሉ ማንም የሚረዳው አይደለም። ያለ ወንድ መጽነስ፣ የእግዚአብሔር ልጅ መውለድ፣ የዓለም መድኃኒት ወደ ዓለም መምጣቱን ጊዜው እስኪመጣ ድረስ ተግሳ ጸጥ ብላ፣ ይሄ ክርስቶስ በዓለም ላይ በፕሮግራሙ እንዲሰራ አግዞታል። ያ ማድረጓ ማለት ነው። እና አንዳንድ ጊዜ እንትንሽን መጠበቅ ያስፈልጋል። ከሚስጥርሽን የምትናገሪው ለማን ነው? የምታሳዩ ውስጥሽን ለማን ነው? የዋህነትሽ ልክ ምኑ ጋ ነው? ማንም ሰው የዋህ ቢሆን እንደ እመቤታችን የዋህ አይሆንም፣ እንደ ክርስቶስም የዋህ አይሆንም። ግን ጌታ ዋናው የዋህ እንደ ባብል እንደ ርግብ የዋህ ሆኖ ብሎ አስተምሮናል። እና እንደዚህ መኖር ነው የህይወትን ፍልስፍና፣ የህይወትን ምንድነው መመሪያ ማድረግ ስኖር እንደ ባብል እንደ ርግብ የዋህ ማን ጋ ነው የዋህ መሆን ያለብኝ፣ ማን ጋ ነው ብልህ መሆን ያለብኝ የሚለውን በደንብ ማሰብ አለ። እንደው በዚሁ ቀሲስ ቢያነሱልኝ አሁን አንዳንድ ሰዎች በሁሉም ሃይማኖት በክርስትናም ብቻ አይደለም በሌሎችም ሃይማኖቶች ላይ ሰምቼ አውቃለሁ እና የሆነ ሰው ቀርቤ የሃይማኖት አባት ናቸው ብዬ ሊሆን ይችላል፣ ወይም የሃይማኖት ሴት ናት ብዬ በጣም ቀርቤ አምኜ ወይ ገንዘቤ የተወሰደብኝ ሊሆን ይችላል፣ ወይ ከቤተሰቦቼ ጋር መሀል ጣልቃ ተገብቶ ቤተሰቦቼ ጋር ጥል፣ ግጭት አይደለ ባልና በሚስት በልጅና በአባት እንዲህ አይነት ታሪኮች እርግጠኛ ነኝ ቀሲስ እርስዎም ቢሆን ይሰማሉ። ማለት አደባባይ ላይ ያለ ነገር ነው እና እነዚህ ሰዎች ትልቁ እንዲቀርቡ ያደረጋቸው እምነት ነው፣ ሌላ አይደለም። አልጠረጠርኩም እንዴ እሷ እኮ በጣም ሃይማኖታዊኛ ናት፣ ምናልባት ጸልያለች ወይ ትጾማለች ወይ ታስቀድሳለች ሊሆን ይችላል። እኔ እንዴት ብዬ እሷን እጠረጥራለሁ? ደግሞ ምንል ሰዎች አለን። እቺማን እንደው የመጨረሻ ነጥብ ቢያነሱልኝ እንዴት ነው ማየትስ ያለብን? ሰዎች ሃይማኖተኛ ሆነው የሚቀርቡናል፣ የተማረ ሰው መስለው የሚቀርቡናል፣ አዋቂም መስለው የሚቀርቡናል። ግን ምናልባት እዚች ጋር እንዴት ነው በሃይማኖታዊው በመንፈሳዊ እይታ እንዴት ነው የምትመረመረው? በተለይ ብዙ ሰዎች ከዚህ ጋር በተገናኘ እኔ መቼ እንደሚቆምም አላቅም። መታለሉ፣ ገንዘብ ማጣቱ እንደው አላቅም። ግን እስካሁን ድረስ የምንሰማው ሮሮ ስለሆነ ነውና ቀሲስ ምንድን ነው ማድረግ ያለብን እኛ?
መጽሐፍ ቅዱስ ላይ በፍልስፍና አደባባይ ላይ የቆሙ ሰዎች አሉ፣ በሃይማኖት አደባባይ ላይ ቆሙ ያየናቸው ሰዎች አሉ። አሁን ቅድም ያነሳ ነው ይሁዳ የሃይማኖት ሰው ነበር። ሃይማኖትን ወክሎ የቆመ ሰው እኮ ነው። ከ12ቱ አንዱ ነው። በእጁ የያዘው እንትን አለ ለክርስቶስ ለአገልግሎት የሚጠቅሙትን ሰዎች ሲሰጡ እሱ ነበር የሚይዘው። ሽቶን ምኑን ገንዘብ ያዥ፣ በቤተክርስቲያን ቋንቋ ምንድነው ገበዝ ይባላል እና ቄሰ ገበዝ አይነት ነው። በጣም በእጁ የያዘውን እንደ መስቀልም ቁጠሪው የክርስቶስ አገልጋይ ነው። አንዳንድ ሰዎችንም እያመጣ ከጌታ ጋር አገናኝቶም ሊሆን ይችላል። ግን እሱ ነው ስሙ የሸጠውና መንፈሳዊ ቦታዎችም እንደውም ትልቁ ይሁዳ የታየው እዛ ጋር ነው። እና ለምንድን ነው እግዚአብሔር እንደዚህ ያስተማረን? እና አንዳንዴ መንፈሳዊ ቦታዎችም ላይ ቅድም እንደተባለው እንደ ባብልህ እንደ ደግዋ መሆን ያስፈልጋል። በዚህ በስነ መለኮት ትምህርት በዓለም ላይ ትልቅ ወንጀል የሚሰሩ ፋናቲኮች ናቸው ይባላል። መንፈሳዊ የሚመስሉ ወንጀለኞች ሰዎች አሉ። በጣም አደገኞች ናቸው። ልብሳቸው የበግ ነው፣ እነሱ ግን ይነክሱሻል። ተኩላዎች ተብለዋል። አዎ ከውስጥ ተኩላዎች ናቸው። ልብሳቸው ግን የበግ ነው እና በጣም መንፈሳዊ ይመስሉሻል፣ ግን ብዙ የሰዎችን ህይወት ያቃውሳሉ። በጣም አደገኞች ሰዎች አሉ። አሁን ሶሻል ሚዲያ ላይ ይሰማሉ ብዙ ጊዜ እንደዚህ በላይ እንሰራልሻለን ብለው ወሰዱ፣ ህይወቴን ቀውስ ውስጥ ከተቱኝ፣ እንደዚህ አድርገው ጸልልሻል ብሎ ወሰደኝ። እንደዚህ በጣም አደገኛ ይሁዳዎች ያሉት ክርስቶስ አጠገብ ነው። እና መንፈሳዊ ቦታ ሁሉም ሰው ጥሩ ነው ብሎ ማሰብ ነው ልክ ያልሆነው ነገር። ሰው ሁሉም ቦታ አለ። ሰይጣንም ገነት ውስጥ ነበረ። ሔዋን እንዲገብቶ ያሳተው እባቡ ገነት ውስጥ ነው። ስለዚህ ገነት ውስጥ እባቡ ካለ መጠንቀቅ ያስፈልጋል ሁሌ። እንደዛ ማለት ሰው ተጠራጥሮ ሁሉን እንትን ብሎ መኖር ማለት ደግሞ አይደለም። እንደው እንደ ቄስ ደግሞ ብናገር አይን ስጠኝ አይን ክፈትልኝ ማለትም ከሰው ጋር ስንኖር ለአይናችን መጸለይ ያለብን። እንዴት ነው ሰውን ማየው? አንዳንዴ በራሴ መነጽር ብቻ ካየሁት አይሆንም። አሁን ለምሳሌ ሰማይ ተመልከቹ። ሰማይን በቅንነት መነጽር ብናየው ማለት ነው ሰማይ ቀን በጣም የሚያምረው ዋይት ብሉ ነው፣ ደስ ይላል። ሰማያዊ ነው፣ ፀሐይ አለች፣ በጣም ደስ ይላል። ሰማይ በጣም ውብ የሆነ ዓለም ነው። ማታ ደግሞ ስታየው ጨለማ ነው አይደል? ግን የሚያባብሩ ኮሜቶች፣ ኮከቦች፣ ከዋክብቶች፣ ጨረቃ ማታ ደግሞ ግቢ አይልሽም ወደ ቤት፣ ግን ጨለማ ነው። አዎ በቅንነት አይን ካየሽው ሰማይ ቀንም ማታም ያምራል። ደግሞ ቅልብለሽ ካየሽው ደግሞ ለምሳሌ በቀን በዛኛው መነጽር ደግሞ ካየሁት ሰማይ ላይ ብዙ እንከን አገኛለሁ። ማታ ባይባስ ጨለማውን እያየሁ እና በህይወትሽ ውስጥ እንትንሽን ይሄ ሰዎችንም የምናይበት መነጽር የጥቁር ሆኖ በቃ ሁሉም ክፉ ነው፣ ሁሉም ቄስ መጥፎ ነው፣ ሁሉም እንትን መጥፎ ነው፣ ሁሉም መሪ መጥፎ ነው፣ ሁሉም እንደዚህ የምንለውም ነገር መቆም አለበት። ሚዛን እንዲኖረን አይን እንዲኖረን እሱ መቆም አለበት። በጣም አይናችን ላይ በጣም መጸለይ ያለብን። ወንጌል እንደሚል ታውቂያለሽ፣ አይን ጤነኛ ከሆነች መላ ህይወት ጤነኛ ትሆናለች። የምታይበት ነው ምልከታ። ጤነኛ አይን እንዴት ነው የምታየው? ጤነኛ አይን እንቅፋቱን ታሳያለች፣ መንገዱን ታሳያለች፣ ሁለቱንም ታሳይሻለች። አይንህ ግን ጨለማ ከሆነ ህይወት ጨለማ ነው፣ ትደናበሪያለሽ በቃ። እና ለጤናችን ከምንጨነቀው ለመኖር እንማራለን፣ እንሰራለን፣ እንታከማለን፣ ጥሩ ምግብ ጂም እንሄዳለን። ለአይናችን መጸለይ አለብን። አይናችን እንዲከፈት የውስጥ አይናችን ምንድን ነው ማየው ማለት ነው፣ እንዴት ነው ማየት የሚገባኝ ማለት ያስፈልጋል። ይሄን አሁን ያልኩትን እንደ ቄስ ነው የምናገር። አይ በጣም ጥሩ ነገር ነው ያነሱት። ምክንያቱም በጣም ሚስፐርሰፕሽን አለ ብዬ አስባለሁ። የተሳሳተ አመለካከት አለ። በጣም በቃ ዓለም ላይ ስንኖር 100% ደግ መሆን አለብን፣ መልካም መሆን አለብን ደግሞ ብለን እናስባለን። አይ ዓለም ላይ ደግሞ እንደ እባብ ብለን ደግሞ የምናስብ ሰዎች አለን። እና ግን መሀል ላይ አይደለ ቀሲስ እርሶ ያሉት ማየት ያስፈልጋል ሁሉንም ነገር መሀል ላይ። በጣም አመሰግናለሁ። ቆንጆ ነገር ነው፣ እኔም እየተማርኩ ነው። አሁን ደግሞ ፍርደኝነት ጋር ልምጣ። ጀጅመንታል ላይ መቼም ያው ሁላችንም ፈራጅ ሆነናል። በተለይ በጣም ስፔሻላይዝ እያደረግን ነው ብዬ አስባለሁ ከሶሻል ሚዲያ ከመጣ በኋላ ብዙዎቻችን ለፍርድ እየቀረብን ነው የሚል አመለካከት አለኝ። እና እኔ ግን በጣም የምወደው ለእኔ በጣም ደስ የሚለኝ መጽሐፍ ቅዱስ ውስጥ ታሪክ ውስጥ ከሳሾችሽ ወዴት አሉ፣ አንቺ ሴት ከሳሾችሽ ወዴት አሉ። እንደው ቀሲስ ከእርሱ ቢነሱልኝና አውቃለሁ ጀጅመንታል በእኔ ስራ ልክ ችግር እንደሚፈጥር እናውቃለን። ሰው ላይ ጀጅመንታል የሆነ ሰው ለራሱ ኢምፓቲ እንደሌለው ርኅራኄ የለውም፣
ሲምፐቲ የለውም፣ አያዝንም፣ አይራራም። ስነ ልቦና ሳይንስም የሚያስቀምጠው አለ። በመንፈሳዊ ደግሞ እይታ እንዴት ነው ይሄ ነገር? ሰዎችን ያሰቃየን ይሆን? ሰዎችን ያንገላታን ይሆን? እንደው ታሪኩንም ስለምወደው ቢያነሱ ያስተምራል ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 8 ላይ የጻፈች ሴት ናት። በጣም ጌታ ከሱ በፊት ቀደም ብሎ በተራራው ስብከቱ ላይ አትፍረዱ እንዳይፈረድባችሁ ይላል እና መፍረድን ከመዘዙ ጋር ነው ያስተማረ። ከደሞዙ ጋር ስራውን ከደሞዙ ጋር አንዳንድ ማስታወቂያዎች አሉ አይተሽ ከሆነ ደሞዝ በስምምነት አለ። ደሞዝ ይሄን ያህል እንቢላለ የክርስቶስ እዚህ ጋር ትምህርቱ ይሄን ያህል ከፈረድክ ይፈረድብሃል። ደሞዙ ተቀምጧል። አዎ ደሞዙ ተቀምጧል። በቃ ያችኑ ፍርድ በብዙ እጥፍ ታገኛታለህ ማለት ነው። ያንን ትምህርት ቀድሞ ብሎ አስተምረዋል። እነሱ አልሰሙም። ሰዎቹ ጉዳያቸውም አልነበረም ጌታ ሲያስተምርና እችን ሴት ይዘው መጡ። እንግዲህ ስታመነዝር ነው። ካመነዘረች ወንዱም መምጣት አለበት። ማመንዘር በሁለት ሰዎች መካከል የሚደረግ ህገወጥ ጾታዊ ግንኙነት ነው እና ራሱ የፍርዱም ስርዓት የተበላሸ ነው። ወንዳዊ ዓለም ነው። ሴቷ ነች የምትጠቃው፣ ሴቷ ነች ኃጢአተኛ የምትደረገው፣ ቆሻሻ የምትደረገው። ወንዱም ግን ዋና ነው። ቆሽሿል። ራሱ የፍርዱ ስርዓት ሚዛናዊ አይደለም። ፍርደ ገምድል ነው። ወንዱን ጥለው ሴቷን ይዘው መጡ እና በትክክልም አመንዝራለች ሴትዮዋ እና ጎንበስ ብላ ነው የነበረችው እሷ። ለምን የመጣችበት አንዳንድ ደመነፍስሽ ነገርሽ ያለ ዳኛሽ ጋር ስትቆሚ ቀና ምትል አልቻለች። መጽሐፍ ቅዱስ ላይ ኃጢአተኛው ቃላችሁ ሲጸልይ ጌታዬ ወደ ሰማይ ቀና ብዬ እንኳን ላይ አልችልም ኃጢአተኛ ነኝ ማረኝ እንዳልሆነ ሆና የመጣችው እና ጠየቁት ጌታ። ህጋችን ይላል በድንጋይ ትወገር ይላል። አመንዝራለች፣ አንተ ምን ትላለህ አሉት። እና ፍርዱ ይላል ህጉ ይላል ግን ኃጢአት የሌለበት ነው ከመውገር የሚገባው። ስለዚህ ከእናንተ ኃጢአት ያለበት የሌለበት ካለ ድንጋይ አንሳና ይጀምራል። ከዛ የሰው ጌታ ስለሆነ ህሊናቸውን ከፈተላቸው። ቅድም እንዳልኩሽ አይኖቻቸውን ይዛን ሰዓት ከፈተ። እስከዛ ድረስ አያዩም ነበር። ቢያዩ ኖሮ እንዲህ የሚያስገምት ፍርድ ይዘው አይመጡም ነበር። የሃይማኖት ሰዎች ናቸው። በነገራችን ላይ የአይሁድ እምነት መሪዎች ናቸው። ግን አይኖች አሏቸው፣ ግን አያዩ። ጌታ እዛ ሰዓት ላይ አይኖቻቸውን ከፈተላቸው። ከዛ ሲያስቡ ራሳቸውን ማየት ጀመሩ። ቀስ እያሉ ብቻዋን ቀረች። ስለዚህ ምንድነው ይሄ የሚያስተምረው? ማንም ሰው የመፍረድ ስልጣን እንደሌለው፣ በፍጹም የመፍረድ አቅም ያለው ሰው ምድር ላይ የለም። ማናችንም ከተገለጠን ማናችንም አንቆምም። ለምንድን ነው እግዚአብሔር የኛን ገበና የሸፈነው? እንድንኖር እኮ ነው፣ ህይወት እንዲቀጥል እንጂ ገበናችን የሚታወቅ እኮ በህይወት በምድር ላይ ሰው አይኖርም ነበር። የኖርነው ራሱ እግዚአብሔር ሸፍኖን ነው። ምህረቱ ከድኖን ነው። አይቶ እንዳላየ ሆኖ ነው። እና እኔ በህይወት ዘመን በጣም ከሚገርምባቸው ነገሮች አንዱ እግዚአብሔር እኛን መውደዱ ነው። ትዕግስትን አንቺን ልወድ እችላለሁ፣ ምክንያቱም አንቺን ብዙም ማላውቀው ነገር አለሽ። እኔ ልትሆኚ ትችያለሽ። ልብሴን አይተሽ፣ ንግግሬን፣ መዝሙሬን ሰምተሽ እሱ አይገርም። ውስጤን ገበናዬን ግን አይቶ የሚወደኝ እግዚአብሔር ግን ያስገርመኛል። በየቀኑ መውደድ፣ በየቀኑ መታገስ፣ በየቀኑ መፍረድ ቢችል እሳቱ እጁ ላይ አለ፣ ሚዛኑ እጁ ላይ አለ። ዳኛው ግን ዝም አለ። ለንስሐ እንድንደርስ ወዶ ይታገሳል ይላል ቅዱስ ጳውሎስ። እሱ እንደዚህ እያደረገ ሰው ግን ይሄንን እውነት በደንብ የተረዳ አይመስለኝም። ፈራጅነት ብዙ ጊዜ የሚመጣው ራስን ካለማየት፣ ቅድም እንዳልኩሽ ራስን ካለማየት፣ ይሄ ራስን ከማታለል ነው። ግን ቅድም እንደተባለው ደሞዝ አለው። ደሞዙን ማሰብ ያስፈልጋል። ሰው ላይ በፈረድን ቁጥር ሁሌ እናገራለሁ። ለግንቤ ልንገርሽ እኔ የደረሰብኝን ነገር እንደው ባኮትን በልጅነቴ ሰርቃለሁ እናቴን ማለት። እናቴ በጣም ኃይለኛ ናትና አትሰጥም ብር። እነዚህ ቲኔጅ ላይ ስትሆኚ ያስፈልግሻል አንዳንዴ ትምህርት ቤት ምናምን አታስበው፣ ገንዘብ ያባልቃል ነው የምታስበው። እና እኔ ያው ኃይለኛ ብትሆንም እችላለሁ መስረቅ። 10 ብር በሳምንት 10 ብር በወር 40 ብር ሰርቃለሁ። ደሞዝ አለኝ ይባላል ከእናቴ እና በቃ ኖርኩ። ኃይለኛ ናት፣ እውነቴን እንደምነግርሽ ኃይለኛና ሶሻሊስት ናት፣ ደግሞ ፖለቲከኛ ናት። ካወቀችብኝ እጄን ልትቆርጠው ትችላለች። ቤታችን ውስጥ የሰረቀ እጁ ይቆረጣል የሚል አንድ እንትን ፖስተር ሁሉ ዋጋ ትላለች። በጣም ጠንካራ ሴት ናት። ግን ሊሰርቃት ነበር። ግን ማን ያየኛል?
ሰማይ ያይ ነበር፣ እግዚአብሔር ያየኛል። እናቴ አታየኝም። እናቴ ሳታውቅ አደግኩ ብላለሁ። ከዛ መኖር ጀመርኩ ከአንድ ሰው ጋር ካደግኩ በኋላ ለመጀመሪያ ጊዜ ጎጆ እንደመውጣት ቢሆን ብቻዬን ወጥቼ ከአንድ ሰው ጋር ስኖር አብሬው ብኖረው ሰው የተከበረ ግን ሙልጭ ያለ ሌባ ነበር። ይሰርቀኛል። ደግሞ ገንዘብ ማገኝበት ጊዜ ነው ያኔ። በቃ መዝሙር አሳትሜ ምናምን በቃ ግድ የለኝም ያለኝን እዚህ አስቀምጬ ምናምን ብዬ ነው በኑሮዬ ጥንቅቅ ያልኩ የቆላሽ ምናምን አይደለሁም። ይወስድብኛል። እና አንድ ቀን ግን ያው አያልፋለሁ እያለፍኩ አንድ ቀን አንድ ከአሜሪካ ነገር ሲዲ ማጫወቻ ዲስክ ነገር ናትና እንደ ክፍለ ሀገር ስቴጅ ለዚህ ማዳመጫ አለው። ያኔ ሲዲ መጥቶ ነው በሱ ማጫወቻ በጣም ብርቅ ነው። ማንም ሰው ይዞት የማያውቀውን ነገር ላከልኝ አንድ ወዳጅ ከአሜሪካ። አየሁ፣ ከፈትኩት። ቆይ ይቀመጥ ብዬ ክፍለ ሀገር ሄጄ ስመጣ የለም። ቤተክርስቲያን ሄድኩና ጌታው የእናቴ ብር መቼ ነው ተከፍሎ የሚያልቀው? የ40 ብር ተከፍሎ ያልኩት የ40 ብር ደሞዝ ክፈልልኝ በቃ ይዛገብ። ከባድ ኪሳራ ነው። በትክክል ንስሐ ገባኝ። የዛን ሰዓት አይምሮ የተከፈተ በቃ እናቴን የሰረኳት ማለት ትዕግስት ማመን ነው የሚያቅትሽ። ከዛ ጊዜ ጀምሮ በሰርቅ ያለቀ እና እሰረቅ የነበረው በሰው ሳይሆን እግዚአብሔር ለሰረኩት እያስከፈለኝ ነበር ማለት ነው። እንዲገባኝ ነው። ያ ማለት ለፈረድ ነው ይመጣብናል ማለት ተመልሶ ይመጣል ፍርድ። ብዙ እጥፎ ነው። ብዙ እጥፍ 40 ብርና ይሄንን የሚያክል ውድ ዕቃ ስትመዝኝ እኩል ነው። ምንም አይገናኝም እንጂ ደግሞ የሲዲ ማጫወቻ ሰው ይኸውልሽ በመዝራት ህግ ስትዘሪ የመዝራት ህግ መስራት አንድ ዘር ሰርተሽ 60 100 ነው የምታጭው ከአንዷ ዘለለ። ስለዚህ አንቺ አንድ ክፉ ስትሰሪ በልጆችሽ፣ በኑሮሽ፣ በንግድሽ፣ በስራሽ፣ በምናምን በብዙ ነገር ያ ነገር ይመጣብሻል ማለት ነው። እና ሰው ምን አድርጌው ነው እግዚአብሔር እንደሚያረጋኝ እንደሚያሰቃየኝ ለፋለው ደክማለው ምንድነው በጣም ቆመን ማየት አለ። ምንድነው ያረኩት? ሰውን አሳዝኛለሁ ወይ? ሰው እግዚአብሔር የሰው አምላክ ነው አይሽ? የሰው ዳኛ ነው። ለምሳሌ እኔ ብቻዬን በበድል ራሴን ለራሴ ዳኛ አላቆምም። ራሴን ወቅሼ እንደዚህ ተስፋ ቆርጬ ብዬ ፍርድ ቤት ልሄድ አልችልም። ማንም አያይም ጉዳይን። አንቺን በበድልሽ ግን ዳኛ ይቀመጣል። ሰማይም ልክ እንደዚህ ነው። ዳኛ ስለሆነ አየሽ ሰውን ከነካን እግዚአብሔር አይለቅም። ያቻን ጉዳይ ቀን ጠብቆ ያመጣል። ለሰውም መጎ ካለሽ ብድራት ነው ያመጣል ለሁለቱም ማለት። ለምሳሌ ሰማይ ጌታ ሲመጣ ምንድነው የሚለው? እርቦኝ ነበር፣ ጠምቶኝ ነበር፣ ታስሬ ነበር መቼ ብለው ይጠይቁታል። ለትንሹ ጓደኛ ስላላረክ ለኔ ያዳረክ፣ ለዚህኛው ለተናቆሶ ስላረክለት ለኔ ያርጋሃል። ለሁለቱም ነው ላረጉትም ምስጋና ላላረጉትም ደግሞ ፍርድ። እና የሰው አምላክ ስላለ እግዚአብሔር የሰው አምላክ ስለሆነ ዳኛው እንዲሰራ ያደርገዋል ነው። ሰው ስንነካ ሰው ላይ ስንፈርድ እሺ ሴት አሁን ሰዎቹ ተነስተው መጥተው ወደ ጌታ ነው ያመጣት። በሁለት ሰዎች መካከል ግድ ጌታ ይገኛል ማለት ይኖራል። እና ተጠንቅቆ መኖር ያስፈልጋል። በተለይ እኔ እንደው ልጅ የሚወልድ ቤተሰብ የሚመሰረት ሰው ክፉ ለማድረግ ባይደፍር ጥሩ ነው። አስቢ ውስጥ የምትወጃቸው ልጆችን አስቢያቸው። ሰው ቢረግምሽ ወልደህ ይኸው ቢልሽ በልጅህ አገኘው ቢልሽ ልጆች ይችላል በጥሩ በፍጹም ክፉ ማድረግ ልክ አይደለም። በተለይ ያው ቤተሰብ ለሚመሰርት ሰው እኔም ያሳስበኛል። ቀሲስ እርስዎ እንዳሉት በጣም ልጅ ላለው ሰው በጣም ጥሩ ውድ ቤት ከመሰሪለት መልካም ዘመን ብታቆይለት ይሻላል። ተመረቀሽ ብታልፍለት ይሻላል። ዘር ይባረክ ብትባይለት ይሻላል። እና ክፉ ነገር ማድረግ ትንሽ ነገር አድርጎ ማየት ልክ አይደለም ነው። ትክክል። በጣም አሁን ቀደም ሲል እንዳነሱት አንዳንድ ሰዎች አሁን ምን አርጌ ነው እግዚአብሔር ግን እኔ እኮ አሁን ምን ከሰው የተለየ ኃጢአት ሰርቻ አይደለም የምንልበት ጊዜ አለ። በጣም እኮ ነው የምናስቀው። ብዙ ነው እንጂ ያለን ምን ኃጢአቶች አሉ። እኔም ራሱ ፈገግ ያደርገኛል። ቃል ነው ከሰው የተለየ ምን ብበድል ነው እግዚአብሔር ያሳጣኸኝ የምንልስ? ምን አረኩ? ምን አድርገ
እዛ የሚባል ነገር አለ። ቀሲስ እርስዎ አይን እይታ ወይም በመንፈሳዊ እይታ እንደው ከሰው የተለየና ከሰው ያልተለየ ወጣ ማደግ ያስፈልጋል። እደጉ ማደግ ይሄ ያለ ማደግ ምልክት ነው። ይኸውልሽ ሰው ሽበት ኖሮ ሕፃን ነው። አንዳንድ ሰው በእግዚአብሔር ፊት ሕፃን ነው፣ እንደ ሕፃን ነው የሚያወራው። እና አንዳንድ የልጆቻችንን ስናይ በልጆቼ ነው በቃ ህይወትን የሚመዝኑና የልጆችን ጸባይ ስመለከት ራሴን አይበታለሁ። ቶሎ ሲጣሩ ሲታረቁ ሲማረሩ አውቃለሁ ሲሉ አንዳንዴ የ2 ዓመቷ ልጄ ተውን ያውቀዋሉ ስትለኝ በጣም ነው የሚያስቀኝ። በቃ ምንም እቆጣቅም። ትልልቅ ሰዎችም ሆነን እንደዚህ ነው የሚያደርገን። እኔ የማውቀው ብለን በራሳችን መንገድ እንሮጣለን፣ እንወስናለን፣ እናደርጋለን። ከዛ ጉዳቱ ሲመጣ ምን በድዬህ ነው? ከሰው የተለየ ነገር አልሰራሁኝም፣ እንደ ሰው ነው እየኖርኩ ያለሁት እና ያው ከጓደኛዬ የተሻለ ነገር አለው እኔ ግን የተሻለ ነገር የለኝም የምንል ሰዎች አሉ። ከሰው ሁሉ ጋር በተፈራረድ ይላል ዳዊት ማን በፊት ይቆማል? እኔ እንደ ጥያቄ ባንጠይቀው ጥሩ ነው። እግዚአብሔርም ደስ የሚለው አይመልስልሽም። አንዳንዴ ልጅ ያወራውን ሁሉ አትመልሽለትም አይደል? ዝም ነው የሚልሽ። ምክንያቱም አባት አይደል? ልጆቹን እንዳመላቸው እንዲህ የልጅ ለቅሶ ናቸው እነዚህ። ግን የሚሻለው ማደግ ነው። የሚሻለው ማደግ ነው። እንደተባለው ምንዘራው የሚታጨድ መሆኑን ማወቅ፣ በእያንዳንዱ ድርጊቶቻችን ላይ መጠንቀቅ፣ እግዚአብሔርን መፍራት፣ ሰው እንዲመርቀን ሆነን መኖር፣ ድሃም እንዲመርቅሽ፣ ያለውም እንዲመርቅሽ፣ ሽማግሌው እንዲመርቅሽ፣ ወጣቱ ቴንኪው እንዲልሽ ሆኖ መኖር ያስፈልጋል። መልካም መስራት ያስፈልጋል። አይሽ ማንም ሰው በጎ ዘርቶ እግዚአብሔር ቃል ይላል መልካም ዛፍ መልካም ፍሬ ያፈራል። በጎ ዘርቶ ክፉ አያጭድም። በምንም ተፈጥሮ ላይ ማንጎ ኩርንችት አያፈራ። ማንጎ ነው የሚያፈራው። አፕል ነው የሚያፈራው። እሾክ ደግሞ እሾክ ነው የሚያፈራው። ስለዚህ ፍሬያችንን እየተመለከትን እግዚአብሔር በፍሬያችን ነው አካሄዳችንን የሚነግረን፣ ከራሳችን ጋር የሚያስተዋውቀን፣ ከድርጊታችን ጋር፣ ከውሳኔያችን ጋር፣ ከምርጫችን ጋር ያስተዋውቀናል። አንተ የምትወስነው የወሰንከው ውሳኔ ይሄ ነው ይለናል። እና ምን በድዬ ነው ሳይሆን ጊዜ ወስዶ በጽሞና አባቶቻችን በእኛ ቤተክርስቲያን ደስ የሚል ነገር ሱባኤ ተገቢያለሽ። ንስሐ ስትገቢ ቀኖና ይሰጥሻል። 7 ቀን ጾም ትበያለሽ። ለምን? ተቀምጠሽ አስቢ ነው። ተቀምጠሽ በደንብ አስቢ፣ በተመስጦ አስቢ። ትናንትሽን ተመልከቺ፣ አካሄድሽን መርምሪ። የወሰንሽ ውሳኔ ያደረግሽውን ነገር ለምንድን ነው ደግመሽ ተደግመዋለሽ? የራስሽን ነው። ከዛ በዛ ውስጥ ራሳችንን እያገኘ ነው ከራሳችን ጋር እየታረቀን እንመጣለን። ያኔ ነው አየሽ እንደ አዲስ ህይወት ለአንዳንድ ሰው ህይወት ለኔ የተጀመረው ከዚህ ነው እንላለን። በቃ ያኔ ነው ከራሳችን ጋር መታረቅ ስንጀምር ነውና ለማደግ በጣም ወደ እግዚአብሔር መምጣት፣ መመለስ፣ ንስሐ መግባት፣ ራስን ማየት በደንብ ያስፈልጋል። እንዲህ አይነት መስቀልቅል ያለ ነገር ውስጥ ያለን ሰዎች መፍትሄው ምን በድዬ ነው አይደለም። እንደውም ብዙ ነገር ያሳጣናል። የሚገርምሽ ኑኃሚን የምትባል ሴት አለች መጽሐፍ ቅዱስ ላይና ከቤተልሔም ወደ ሞዓብ ሀገር ተሰደው ሄዱ ይላል። ቤተልሔም ሀገራቸው ነው፣ የእንጀራ ቤት ነው። ትንሽ ድርቅ መጣ ብለው ተነስተው ሄዱ ማለት ነው ወደ ሞዓብ። ሞዓብ ስትሄድ የሞዓብ ሰዎች ባህላቸው፣ ነገራቸው፣ አምልኳቸው ምርር ያደርጋል። ስትማር ባሏን ልጆቿን አጣች ማለት ነው። ከዛ በኋላ ከባሏ ከሩት ጋር ተመልሳ ስትመጣ የሀገሩ ሰው ከበሮ እየመታ ደስተኛይቱ ኑኃሚን ማለት ደስተኛይቱ መጣች። ተውኝ፣ ደስተኛ አትበሉኝ፣ እኔ ያዘንኩ ሴት ነኝ፣ የመረራት ሴት በሉኝ አለች ማለት ነው። እና አንዳንዴ እንዲህ ያለች በካፍሽ የምታወጫቸው ቃላቶች እንዲህ ሆኑብኝ፣ እንዲህ ምን አድርጌው ምን በድየው ኪሳራ ውስጥ ነው የሚከትሽ። ባሏንም 2 ልጆቿን እንደሰጣት በኋላ ቤተልሔም ስትመጣ ግን ልቧ መለስ አለ። እንደ ሰው ማሰብ ጀመረች። አይሽ ከዛ በኋላ ቀን ይነጋላት ጀመር። የልጇን ወራሽ አገኘች። ቦዔዝ የሚባል ሩትን አገባ። አያት አረጋት። ከረሃብ ከችግር አውጥቶ ሀብታም ነበረና ቦዔዝ ትልቅ ኑሮ ውስጥ አስከተታት። እግዚአብሔር ከተታት። የአቋም ለውጥ ስታመጣ ንስሐ ስትገባ ስትመለስ ወደ ቤተልሔም እና ወደ ቤተልሔም መመለስ ወደ ንስሐ መምጣት ወደ ራስ መምጣት ይሄ ከማማረር ከማጉረምረም ዝም ብሎ ሰውንም እግዚአብሔርም ከመውቀሴ ቆሻሻ ከሆነ ህይወት ወጥቶ መለስ ያለ ማደግ ያለበት ኑሮ መኖር ያስፈልጋል። ማማረሩ ምንም ብዙ አያዋጣንም ማለት ነው። ብዙ ኪሳራ ከተታት። ወንድም ልጆቿን ባሏን አሳጣት እንጂ ብዙ ጊዜ ስታዩ ማማረር። አንድ ጊዜ ቤት ውስጥ ብሎንኩ መሰለሽ
ቴሌቪዥን አካባቢ የሆነ ኬብል ምናምን ስብስብ ይልና የዋይፋይ ራውተሩ እዛ ጋር ተቀምጦ ይቋረጣል እና ሄድኩ ላስተካክል ብለው ብዙ ኬብል አለ ንጭ ማለት ጀመርኩ እና ልጅ አጠገቤ ተቀምጣ ታየኛለች እና ንጭ ያልኩኝ ስሞክረው እንትን አላለ በድግ ስል የቴሌቪዥን ደግሞ ስታንድ አለው እዚህ ጋር መታይ ማለት በጣም ነው የሚያመው ደግሞ አሳቀኝ ልክ ሲመታኝ ከት ብዬ ሳቅኩኝ እሷም ሳቀች እና ሎይድ አልኳት ሎይድ ለምን እንደምታየኝ ግን ገብቶሻል ስላት አዋለች ለምን ስለተነጫነሽ ሁለቷን እና እነሱም ላይ ነው የማየው አንዳንዴ ንጭ ሲሉ አንሸራቶ ይጥላቸዋል መሬቱ እንደገና የሆነ ምንጣፉ እንደዚህ ነው ይሄ መማር በህይወትሽ ውስጥ እንቅፋት ብቻ ነው የሚያመጣልሽ ይቺውልሽ ትንሿ የህይወታችን ማሳያ መስታወት ናት በብዙ ነገር ንግዱ ገበያው ጦፈ ሳት ሆነ ፖለቲካው እንዲሆነ ቤተክርስቲያንማ ተውት እንደዚህ የሚሉ ሰዎች ችግር ከቤታቸው አይወጣም ትግስት ከቻልሽ ማመስገን ነው ያለሽ ቅድም እንደተባሉ በዙሪያችን በጣም ብዙ በረከቶች አሉ በጣም ካልቻልሽ ዝም ማለት ማመስገኑ እንኳን ካቃተን ዝም ማለት ይሻላል እና ይሄ ቅድም እንዳልሽ ምን በድየው ነው ምን አጥፍቼ ነው የሚለውን ከመለሰልን አንኖርም በህይወት ባንጠይቀው ይሻላል እሱም ዝም ቢለን ይሻላል በጣም ደስ የሚል ግሩም መልስ ቀሲስ ዝም ብንል ይሻላል በጣም እኔም እስማማበታለሁ ለተቻለው እንግዲህ ለቻልነው ሰዎች ከዚህ ጋር ደግሞ በዛኛው ተቃራኒ ደግሞ ልውሰዶት ምንል ሰዎች ስላለን እኔ ለሰው መልካም ነኝ ጥሩ ነኝ ክፉ አላረግም የስራ ባልደረባዬ እንኳን ሲሰርቅ ሊሆን ይችላል ስራ ቦታ ላይ እኔ እንኳን አልሰርቅም እኔ እንኳን ጉቦ አልቀበልም እኔ እንኳን ምንም ማለያ ምንም አላደርግም እኮ ቤተክርስቲያን ሄዳለሁ በጣም መልካም ሰው ነኝ እኔ ላይ ግን የደረሰው መከራ አጠገቤ ያለው ሰው 1/4 አላጋጠመውም እና ምን በድየው ነው ደግሞ ለምንልስ ሰዎች አሁን ቅድም ከሰው የተለየ ኃጢአት ምን ሰራው ነበር ቀሲስ የጠየቅኩት አሁን ደግሞ ምን ብበድለው ነው ምን በድየው ነው እንደው ፈጣሪ እንደዚህ ያደረገብኝ እግዚአብሔር ምንልስ በርሶ እይታ እንዴት ይታያል እግዚአብሔር በነገራችን ጥያቄሽን ወዲያው አይመልስልሽም በእግዚአብሔር አሰራር ውስጥ ጸሎትሽ ቶሎ አይመለስ ጥያቄዎችሽ ቶሎ አይመለሱ በሁኔታ ይመለሳሉ በሆነ ነገር በድርጊት ይመልስልሻል ያው እግዚአብሔር መንፈስ አይደል እና ለኛ የሚነግረን በአሰራሩ ነው የሚያስተምርሽ እንደው ቢያብራሩ በጣም ደስ ይለኛል ብዙዎቻችን ጥያቄ ነው ብዬ ነው ማሰብ ለያዕቆብ መንገዱን ለእስራኤል አሰራሩን አሳየ ይላል አሰራር ያሳያል ለምሳሌ ጌታ ኢየሱስ መጥተው ምን አሉት ፋሲካን ማክበር እንፈልጋለን የት እናዘጋጅልህ አሉት ከዛ ምን አላቸው ሄዱና ከተማ ውስጥ አንድ ሰውዬ ውሃ ተሸክሞ ታዩታላችሁ ጠይቁት ትልቅ የፋሲካ ሰገነት ሊያሳይ የሚችል ውሃ የተሸከመ ባሪያ ነው ሊሆን አይችልም እንደዚህ በጣም ይሄ የተከፈተ ዝግጁነት ያስፈልጋል የእግዚአብሔርን መልስ ለማግኘት አይሽ አንዳንዴ ጠይቀውና ለመስማት ግን አንዘጋጀም መልሱን ማለት ነው ዝም ብሎ ለጻል ልጅ የሚጠይቅሽ ያልሽ ይጠይቃል ግን አይሰማሽም ዝም ብሎ የሚጠይቅሽ አንዳንድ ልጅ 4-5 ዓመት እድሜ ላይ ሲሆን እንደሱ ምንሆን ሰዎች አለን ግን ለመስማት ስንዘጋጅ ግን እግዚአብሔር በሁኔታ ነው የሚመልስልን እና ሄዱና ውሃ ተሸከመውን አናግሩት ሄደው እነሱ እንደ ጴጥሮስ እንዳላቸው ውሃ ተሸከም ሲያገኙ መምህሩ ፋሲካን እንድናዘጋጅለት ይፈልጋል ኑ ተከተሉኝ ብሎ ይዟቸው ሄደ አንድ ተራ ሰው የሚመስል ሰው የመምህሩ ላስት ሰፐር ምንለው የትልቁ አዳራሽ ያንን ይዟቸው ሄዶ ያ ቤት የተዘጋጀው በሱ ነበር እና አንዳንድ ጊዜ እኔ ምንድነው ያደረኩት ማለት መጠየቅ ትክክል ነው እግዚአብሔር መጠየቅ አለበት እንትኑም ካለሽ በደበቂ መረጃም ካለሽ መወቀስም ትችያለሽ ኑ እንዋቀስ ይላል በትክክልም እግዚአብሔር እንደበደልሽ ከተሰማሽ በድልኸኛል እኔ ያሳዝንኸኛል አበዛኸው ማለት በፍቅር እንደ ልጅ ሆነሽ ማለት ትችያለሽ እሱ ግን ሲናገር መስማት ግን ያስፈልጋል አሁን በሁኔታዎች አንዳንዴ ስራ ቦታ ላይ ለምሳሌ ያ ሰውዬ የተሻለ ኑሮ ህይወት ያገኘው እንዴት እንዳለፈ እግዚአብሔር ሊያሳይሽ ይችላል ወደዛ የሚሻገርባቸው መንገዶች ይሄማ ምን ከክፉ ነገር ውጪ ያሉ መንገዶች አሉ ሰው ህይወቱን የሚያሸንፍበት ትግስታውን ህይወትሽ ስኬታማ የሆነው ሁሉም መንገድ ጥሩ መንገድ ሁሉም ክፉ አይደለም ሁሉም ደግሞ ጥሩ አይደለም ያን የመጣሽበት መንገድ ጥሩ መንገድ ያሳይሽ ግን
እሷማ ከእሷ ምን እማራለሁ ካልሽ ልክ አይደለሽ። እና በህይወታችን ውስጥ የሚናገርበት ነገር አላውቅም። እንግዲህ የኔን የህይወት መመሪያ ልንገርሽ። እኔ ሁሌ ጸልያለሁ፣ ጉዳዮች ሲገጥሙኝ ስትናገረኝ ይግባኝ ብዬ ጸልያለሁ። ጥንቅቅ ብሎ ነው የሚገባኝ። ለብዙ ጊዜ ግን ሳይገባኝ ነው ያለው። ምን እንደሚለኝ ይገባኛል። ሲቆጣኝ፣ ሲያዝን፣ ሲያኮርፍ፣ ያጽናናኝ እያንዳንዷ ነገር እንዲገባኝ አደረገኝ ስለጠየቅኩት ማለት ነው። እርስዎ እንዲገባኝ አድርገኝ ብለው ነው ጸሎት ጠይቁት? አዎ እንዲገባኝ፣ ቅድም ነው አይኖችን ክፍት እንዳያርገኝ ውስጥ ላይ በደንብ መስራት ያስፈልጋል። እንዲገባኝ አድርገኝ። ለምን እኛና እሱ አባትና ልጆች አይደለም? የአባትሽን ድምፅ መስማት የእናትሽን ድምፅ መለየት ማንም እዚህ ጋር ቢያወራ እናትሽ ስታወራ ግን ትሰሚያታለች፣ ታውቂያታለች። ድምጿ ላይ አባትሽ ድምፅ ትለየዋለች። የልጆችሽን ድምፅ የእያንዳንዳችሁ ልጆችሽን ድምፅ ትለያለሽ። እሱ ድምፅ ለምንድን ነው ያልገባኝ? ለምንድን ነው እግዚአብሔር ሲናገር ግራ የሚገባኝ? ምንድን ነው የሆንኩት? የት ነኝ ያለሁት? ውጭ ነኝ ማለት ነው፣ ከቤት ውጭ ነኝ ማለት ነው። ይሽ ከቤቴ ስርቅ የልጆችን ድምፅ አልሰማም። ከአባትሽ ርቀሻል ማለት በመንፈስሽ በህልውናሽ የት ነው ያለሽው? እና ምናልባት እግዚአብሔር እና ወደ እኔ ያለም ሊሆን ይችላል። እንዲህ አይነት ጥያቄ የሚፈጠርበት ሰዎች እና ወደ እኔ እና ልስራህ እና ላናግርህ እና የተሻለ ልስጥህ። ያንተ ሚዛን ወንድምህ አይደለም። አንተ ጥሩ አለው የምትለው ወንድምህ አይደለም። ሌላ ህይወት አለ፣ የተሻለ ህይወት አለ፣ የሚመች ህይወት አለ። እየጠራንም ሊሆን ይችላል። በሌላ አቅጣጫ ማለት ነው። በሌላ አቅጣጫ እየተናገረን እግዚአብሔር ንግግሮች በጣም አስገራሚዎች ናቸው። ሙሴ በግ ሲጠብቅ ቁጥቋጦ ሲቀጣጠል አየና ሲጠጋ ሲል ግን አይነድም። ይነዳል አይነድም። እንዴት አነጋገር ነው እግዚአብሔር የሚናገረው! ግራ ነው የሚገባሽ። ቀስ ብሎ ሲመጣ ጫማህን አውልቅ አለው። አንዳንድ ጊዜ የሆነ ነገር በዓይንሽ ፊት ማትገምሽው ነገር ሲፈጠር ታያለሽ። እንዳልሽው ግፈኛው ትልቅ ሰው ሆኖ ታያዋለሽ። ስለዚህ ምንድነው እኔ ምንድነኝ እንድትይ ያደርግሻል። መድኃኒቱ ግን እዛ ቆሞ ማልቀስ አይደለም። ጫማሽን አውልቀሽ ጠጋ ማለት ነው ወደ ጠራሽ፣ ወደ እሳቱ፣ ወደሚሰራን የህልውናችን መቅረጫ እጁ ላይ ወዳለው መምጣት ያስፈልጋል። ከዛ እንዴት እንደምትኖር ያሳይሻል። የተሻለ ኑሮ ያሳይሻል። አንዳንደኛ ምን ቀናለት ኑሮ እና ለኛ የተዘጋጀው ኑሮ በጣም የተለያየ ነው። ክፍለ ሀገር ኖረሻል? አልኖርኩኝም። ድሮ ሰፈሮች የምትኖሪው ኑሮና አሁን ያለው ሰፈሮች ያለው ኑሮ አይለያይም እንዴ? በጣም ምንም ጥያቄ የለውም። በጣም የድሮ መኝታ ቤትሽ የድሮ ያንቺ የምትቀኝባት ልጅ ደብተሯ፣ ቦርሷ፣ ባጓ አሁን እንደዛ ማለት ነው። የምንቀናባቸው ተማሪ ሆነ ልጆች እሱ ማለት ነው። ህይወት ልክ እንደዛ ነው። እና እኛ ድሮ ክፍለ ሀገር እያለን የቀናንበት ኑሮ ምናምን እዚህ ሀገር ተራ ኑሮ ነው። ስለዚህ እነሱን አላረከኝም ብዬ እግዚአብሔር ጋር ብጋጭ ምንድነው አንድ ልጅ ያለችው ስራ በጣም በእሱ ታምናለች በእግዚአብሔርና ቤተክርስቲያን ትሄዳለች። ሰንበት ተማሪ ናት። ተመረቀችና ስራ ልትፈልግ ስትሄድ ስትወዳደር የሆነ ደሞዝ ጦር 10,000 ብር አካባቢ ደሞዝ ነው። ወደቀች። ተስላ ተጸልያን ሄደችው። ወደቀች። መጣች። ምንም አላች። ታዘብኩ አለች ማለት። ሌላ ቀን ደግሞ ማስታወቂያ ወጣ። 10 ምናምን ሺህ ብር ነው ደግሞ ይሄኛውን አስቦልኝ ነው ማለት ነው ብላ ሄደች። ወደቀች። ታዘብኩ አንተ እኔን አታየኝም አለች። አንድ 3 ታዘበችው እግዚአብሔር። በአራተኛው ትልቅ ቦታ ተወዳዳሪ ተብላ ተላከላት። ለኔ ይሄ ለኔ ትቀልዳላችሁ እንዴ ብላ ሄዳ ስትወዳደር አንደኛ በጣም ብዙ ደሞዝ ያለው ነውና ኤንጂኦ ነገር ላይ መጣች። ጎንበስ ብላ ጌታ ሆይ ታዘብከኝ አይደል? እንደዚህ ነው ህይወት። እኛ የምናየው እኛ የምንጓጓለት ትልቅ የምንለው ኑሮና በትክክል እሱ ሰርቶ የሚሰጠን ኑሮ በጣም ነው የሚለያየውና ያንን ሰውዬ ከመሆን ይልቅ እግዚአብሔር ሰርቶ ቢባረከን ይሻላል። ስለዚህ ምን ብለን እንጸልይ? በመንፈሳዊ ዓለም ሰዎች ምን ብለው ቢጸልዩ ወይም ብንጸልይ የተሻለ ነው? ምክንያቱም ይሄ ለአእምሮ ጤናም ጥሩ ነው። ቀሲስ እርስዎ የሚያነሱት ነገር እረፍትም ይሰጣል። ምክንያቱም ያልተሰጠኝ ስላልፈቀደልኝ ነው፣ ስላልወደደኝ ነው፣ ስላላየኝ ነው ማለት ራሱ ተጨማሪ ለሌላ የአእምሮ ጭንቀቶች፣ ውጥረቶች ነው የሚጋብዘው። ይሄኛው በጣም እረፍት ይሰጣል። እንደው ሳይንሱም ላይ ሆነን ስንመለከተው ግን ምን ብለው ሰዎች ይጸልዩ? ቀሲስ እንደው
አንድ መስመር ሁለት መስመር አሁን ካልነው አንፃር ቀደም እንደተባለው ስትናገረኝ እንዲገባኝ አድርገኝ። እምነት ከመስማት ነው እኮ ሰው የሚስተካከለው በእምነቱ አይደል? ከእግዚአብሔር ጋር ባለው ግንኙነት አብርሃም የሆነው እግዚአብሔር ሰምቶት ነው ሲናገር ገብቶት ነው እንጂ እንዴት አድርጎ ገባው እግዚአብሔር ነው የሚያውቀው። አብርሃምና እሱ ናቸው የሚያውቁት። ምን ብሎ እንዳናገረው እኛ እናውቅ፣ ግን ገብቶታል። እያንዳንዷ ጉዳይ ላይ አብርሃም እግዚአብሔር አለኝ ብሎ ያደረገው እንዳረገው ሆኖለታል። ስለዚህ ምንድነው የሚገባን? እግዚአብሔር የሚናገረው ነገር እንዲገባን መጸለይ ያስፈልጋል። እኔ እንደውም አንድ መዝሙር አለኝ ስትናገረኝ ይገባኛል፣ እንኳን ገብቶኝ ነው ግን እንዲገባኝ አድርገኝ ማለት ያስፈልጋል። ከብዙ ችግር ያተርፍሻል፣ ይገርምሻል። በተለይ መከራው ስትሆኚ እግዚአብሔር የሚናገርሽ ሲገባሽ በሰዓት ውስጥ እንደ 3 ህፃናት ትራምጃለሽ፣ ምንም ሳትሆኚ ይገርምሻል። በቃ ምንም አይመስልሽም። እግዚአብሔር የተናገረሽ ያበርታሻል፣ ሲያስፈራሩሽ አይዞሽ ይልሻል። አለቀ። አትፈሪያቸው፣ ይቻላል፣ ማለፍ ይቻላል። በሞት ጥላ መካከል ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም። ለምን አለመሰለሽ? ሲናገሩ ያውቃል። ሞት ቢጮህበት የሚሰማው እግዚአብሔርን ምንም አይመስለው። ምንም በቃ አሸንፎ እንደሚጫወት ምንድነው ኳስ ተጫዋች አይነት በቃ አሸንፈሽ እንደመጫወት ነውና ያንን ግን ድምጽ መስማት መቻል ያስፈልጋል። ባዕድነትን ማጥፋት፣ ከእግዚአብሔር ጋር ተለያይቶ መኖር፣ ርቆ መኖር የመራቅ ውጤቶች ናቸው እነዚህ። የመራቅ፣ የመጥፋት፣ ከፊቱ የመኮብለል የመደፈን፣ ጆሮቻችን አይኖቻችን የመከደን ምልክቶች ናቸው። ግን በጣም ተስፋ ለዓይን የሚከፈታል፣ ጆሮ የሚከፈታል። መልካም፣ በጣም ደስ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲና አካባቢው ሀገረ ስብከት የሆህተ ምስራቅ ኪዳነ ምሕረት ቤተክርስቲያን በመሃል ከተማ ህንፃው ብቻ ከ2 ኤከር በላይ የሆነ ከ800 በላይ የተዘጋጀ የመኪና ማቆሚያ ያለው ግዙፍ ንብረት በመግዛት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት እንዲሆን አድርጋለች። ይህ ግዙፍ ንብረት በተለይ በምዕራቡ ዓለም ለምንኖር ኦርቶዶክሳውያን ከራሳችን አልፎ ለሌሎች ዓለም አቀፍ ዜጎች ቅድስት ቤተክርስቲያናችንን እንዲያውቁ፣ ነፍሳት እንዲጨመሩ ትልቅ ዕድል ይፈጥራል። በውስጡ ብዙ ፕሮጀክቶች የተያዙለት ይህ ንብረት በዋናነት የቅድስት ቤተክርስቲያናችንን ትውፊትና አሰራር ተከትሎ የሚገነባ ከ2000 ሰው በላይ የሚይዝ ቤተ መቅደስ፣ ሃይማኖታዊ አስተምሮቻችንንና ባህላዊ እሴቶቻችንን ከግንዛቤ ያስገባ ከኬጂ እስከ 12ኛ ክፍል ዘመናዊ ትምህርት ቤት፣ ነገ ቤተክርስቲያንን የሚረከቡ ተተኪ ትውልድ የሚያፈራ የመንፈሳዊ ዕውቀት ማዕከልን አካቷል። የአደባባይ በዓላቶቻችንንም በጋራ በመሰባሰብ እንድናከብር ትልቅ ዕድልን ይፈጥራል። ይህም ፕሮጀክት እውን ለማድረግ በዓለም ዙሪያ የምንገኝ ኦርቶዶክሳውያን ማርች 21 እና 22 በሚካሄደው የላይፍ ፈንድሬዚንግ ፕሮግራም ላይ ተሳትፈን በረከት እናገኝ፣ የጋራ ሀብታችንን ለአገልግሎት እናብቃ። እንግዲህ ይህ ቦታ እንደምታዩት እጅግ በጣም ሰፊና ግዙፍ ህንፃ ያለበት ቦታ ነው። ይሄ ደግሞ ሰፊ ቦታና የተመቻቸው ሁኔታ ማግኘት የበለጠ ቤተክርስቲያኒቷን በዚህም ረገድ እንድትሰራ እድሎችን የሚሰጥና ብዙ አገልጋዮችም ወደዚህ መጥተው እንዲያገለግሉ ብዙ ምዕመናንም እንዲጠቀሙ እድል የሚሰጥ ነው። ምንም እንኳን የኪዳነ ምሕረት ቤተክርስቲያን አጥቢያ ምዕመናን እነሱ ታላቅ ርብርብ አድርገው የገዙት ቢሆንም ያው ንብረትነቱ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሁሉ ነው ማለት ነው። ሁላችሁም በየትኛውም ቦታ ያላችሁ የዓይኖቻችሁ ወደዚህ ቦታ እንዲመለከት በዚሁ አደራ ማለትን እወዳለሁ። እግዚአብሔር አምላካችን ያሰብነውን፣ ያቀርነውን፣ ያለምነውን ከፍጻሜ አድርሶ ለማየት ያብቃን። ወደ ቀጣዩ ጥያቄ ልለፍና ያው ደግሞ የሐሰት ምስክሮችን ደግሞ ላንሳ። ያው ከጌታችን ስቅለት ጋር በተገናኘ የሐሰት ምስክሮች አንዱ ትልቁ ክፍል የያዙት ናቸውና መቼም እንግዲህ አብይ ጾም ወቅት ሲመጣ ይነሳል። ልክ እንደ ይሁዳ በሐሰት ምስክሮች እኮ በጌታችን ላይ ተመስክሮበት በቃ ጌታችንን ሰቀሉት ብለን ሁላችንም የምናነሳው ነው። ወደዚህ ዘመን ደግሞ ላምጣው እና ቀሲስ የሐሰት ምስክሮችስ የለንም ወይ? ልንኖር እንችላለን። በእርግጥ ግን
አውቀነዋል ወይ የሄድንበት ያለው መንገድ በተመሳሳይ ሁኔታ እንደ ይሁዳ ቅድም እንዳብራሩት ማለት ነው እና አውቀነዋል ወይ ገብቶናል ወይ? ይህንን ያነሳውሎት ለምን መሰሎት? ሶሻል ሚዲያ ላይ የምንመለከተው ነገር አለን። አንዳንዴ አንዱን ሲመታው እናያለን። አንዳንዴም የሐሰት መረጃዎችም ይለቀቃል። የስም ማጥፋት አለ፣ ዲፌሚንግ ምናያቸው አሉ። በጣም የተቸገሩ ቤተሰባቸውንም ራሱ ማስተዳደር ልጆቻቸው የተሳቀቁባቸው ሁሉ ሰዎች አሉና እዚህ ላይ እንደው ትንሽ ቢሉኝ በጣም ደስ ይለኛል። በተለይ ከሶሻል ሚዲያው ጋር በተገናኘ እኛም ደግሞ ወሬውን ለምንሰማ ዛሬ ጉድ ልንገራችሁና የሚል እኮ ቪዲዮ ቁጭ ብለን እናያለን። እንትና እኮ በቃ እንደዚህ ከእንትና ጋር ተፋታ ሊሆን ይችላል። እኛስ እውነት ዋጋችንን እንቀበል ይሆን? ሸክም አለብን ወይ? እግዚአብሔርስ እንዴት ያየዋል? ይሄንን ፈጣሪ እንዴት ያየዋል? ቢነግሩኝ በመንፈሳዊ እይታ ደስ ይለኛል። በጣም ጉልበት ይፈልጋል። አሁን ይሄንን ነገር ለመናገርም ለማሰብም አንዳንዴ እኔ በራሴ በግሌ ለክፉ ነገር ለማሰብ ጊዜ አልሰጥም። የሚገርምሽ አልሰማም። ልምምድ አለሁት እንደሱ ስለ ራሴም ሰው ክፉ ቢጽፍ ቢናገር ሰምቼ አላውቅም። ሰው ይነግረኛል፣ እንድሰማ ይጋብዘኛል። እኔ ግን አልሰማም። ስለ ሰው ገበና እንትና እኮ እንዲሆነ አልሰማም። ትከሻዬ ለዛ እሱ እንዲሸከም አልፈቅድም። ከዚህ አንጻር ነው ትንሽ ይደክማል የምልሽ። ግን ብዙ ጊዜ ሰዎች ብዙ ምክንያቶች አሏቸው ክፉ የሚሆኑበት። ይሄ ክፉ የመሆን ነው፣ ሰውን የማጥቃት ቅድም እንዳልነው ሰውን በተለያየ መንገድ ተሰውሮ ማጥቃት አለ፣ በፊት ለፊት ማጥቃት አለ፣ በሶሻል ሚዲያ ስም ቀይረው ፕሮፋይል ኔም ቀይረው የሚያጠቁ እነዚህ ሁሉ ሰዎች ያው ቅድም እንደተባለው ነው። የእናቴን ገንዘብ ስሰርቃት ከሰማይ በላይ ማንም አለ ብዬ አላየሁም። ምንም ትዝም አላለኝም። አንዳንዴ ትዝ ሳይልሽ አድርገሽው መቼ አግኝቼ ይቅርታ ጠይቄው የምትይው ጊዜ ደግሞ ይመጣል። ጊዜ አስተምርሽና በሰራሽው ነገር በሚደርስብሽ ችግር የዘራሽውን ስታጭው ያ መከራ ውጤቱ ሲመጣ አንቺ ጋር መቼ አግኝቼው። አንድ ታሪክ ልንገርሽ። አንድ ወጣት እንጀራ አባት አለውና በጣም ጥሩ እንጀራ አባት ነው። ክፍለ ሀገር ያለን ነውና በጣም እንጀራ አባት በመሆኑ ምክንያት ይሄኛው ጎረምሳ ስለሆነ በቃ ሁሉ ጊዜ ነገሩን በቅንነት አያየውም እና አባቴው ያዝናል። ሁሌ ሊያግዘው ይሞክራል። እናትየው ትሳቃለች። መጨረሻ ላይ ያው ተመረው ከቤት ወጣ ማለት ነው። ታሪኩ ምንድነው? የዛ የጎረምሳ ታሪክ አባቱን የበደለ ልጅ ነው። አባቱ እንጀራ አባት ስለሆነ ብቻ የበደለ ልጅ ነው። ሄዶ ግን በሄደበት ሀገር በሄደበት ኑሮ እግዚአብሔር አስተማረው። ወደ ልቡ ተመለሰ። ተቀምጦ አደገ፣ ተማረ፣ አሰበ እና ከዛ በኋላ አባቱን ይቅርታ ለመጠየቅ ድንገት ሲመጣ አባቱ ስትሮክ አድርጎ መስማት ድንገት እሱ በመጣ ሰዓት መስማት እና ተብሎ ነው የመጣው። ሲመጣ መስማት በማይችልበት ሁኔታ ውስጥ ሆኖ አገኘው። 3-4 ቀን ሳይቆይ አባትየው አለፈ ማለት ነው። እና ልጁ የሚያለቅሰው አባዬ ይቅር በለኝ እያለ ነው። ግን እየሰማው አልነበረም አባቱ። እና አንዳንድ ጊዜ ታጫቸዋለሽ የበደልሻቸውን ሰዎች። አንቺ እግርሽ ስር ከሚነደው እሳት የተነሳ በሰራሽው ግፍ እግዚአብሔር ሲፈርድብሽ ታጫቸዋለሽ። ትዕግስት ላይ ዘመተው ትዕግስትን ያጣታል። ለምን እንዲህ አይነት ችግር ውስጥ የሰው ልጅ ይገባል? እንደተባለው ሰው በስውርም በግልጽም ሲያጠቃ ቅድም ብለናል። ብዙ ነገሮችን ሀሳቦችን ልጆች የሚወልድ ቤተሰብ የሚመራ በዚህ ዓለም ላይ እግዚአብሔር ተስፋ አድርጎ የሚኖር ሰው እግዚአብሔርን የምትፈሩ ክፋትን ጥሉ ይላል ዳዊት። ክፋትን መጥላት ያስፈልጋል። ፈራጅነት፣ አመፀኝነት፣ ሰው ላይ ማሳደም፣ የሰው ስም ማስጠፋት፣ ሰው እንዲያለቅስ ማድረግ፣ ሰው እንዲማረር ከስራ እንዲወጣ ማድረግ። ከዛ ልጆቹ ይራባሉ፣ እናት ታለቅሳለች፣ እናትን ባለ ብዙ ነው ጣጣው። በሰው ላይ በአጠቃላይ ነው እንደ አጠቃላይ አድርጌ ቀደም ከላይም ስላነሳ ነው ከሴትዮዋ ፍርድ ጋር የሰው ልጅ እንባ አይኖርባችሁ ይሉ ነበር። አንድ ሽማግሌ ካህን ነበሩና የሰው እንባ አይኖርባችሁ ይላሉ። የሰው እንባ የሌለባችሁ ሰዎች በህይወታችሁ ያስታውቃሉ። የሰው እንባ እንዳይኖርባችሁ። የሰው እንባ ያለባችሁም ሰዎች ምናልባት እግዚአብሔር የተናገረ ሊሆን ይችላል። ይሄ ሰዓት ይሄን እየሰማችሁ ያላችሁ ሰዎች እና አንዳንዴ
ፈራጅነት ሲባል በዓላማ ለማጥቃት የሚያደርጉ አሉ፣ ደግሞ በየዋህነት የሚፈርዱ አሉ። ሶሻል ሚዲያን ተከትለው ከተባለ በቃ ነው ብለው የሚያምኑ ደግሞ ሰዎች አሉ። ላይክ ሰብስክራይብ የሚያደርጉ አሉ፣ ደግሞ በቃ ነው በቃ የሚከተሉ አሉ። መጠንቀቅ ያስፈልጋል። አሁን አይሁድ ስታያቸው ደሙ በእኛና በልጆቻችን ላይ ይሁን በሉ አሏቸው ካህናቱ። ክርስቶስን እንስቀለው፣ ደሙ እኔ በንጹህ ሰው የሰቀልኩት ተው አለ ጲላጦስ። ተው ተጠንቀቁ ሲል ካህናቱ ከጀርባ ሆኑ ደሙ በእኛና በልጆቻችን ላይ ይሁን፣ እሱ ኃጢአተኛን ምን ማንሆንም ሲሉ ህዝቡ ደሙ በእኛና በልጆቻችን ላይ ይሁን ብለዋል ማለት ነው። ከዛ ያ ደም ዋጋ አስከፈለ። በጣም ብዙ ዋጋ አስከፍሏቸዋል አይሁድ እና ተከታይም ዋጋ ይከፍላል። እሺ አንድን ጉዳይ ሳታጣሪ ሼር ስታረጊ፣ ስታካፊ፣ ስታወሪ፣ ስታባዡ ወቃት የደሙ ተካፋይ ትሆኛለሽ ማለት ማንንም አይለቅም። እና በጣም መጠንቀቅ ያስፈልጋል። ሶሻል ሚዲያ ላይ ስላለን ይሁንልዎት ምናልባት ቀሲስ ስልካችን ላይ ስለምናይ አይተን እንስቃለን፣ አይገርምም ብለን እናወራለን እና እንደ ችግርም አይሰማንም። እውነት ለመናገር ብዙዎቻችን በቃ ስልካችን ላይ መጣ አየነው፣ ወሬውን ለሌላ ሰው አስተላለፍ ነው ወይንም ሰማ ነው፣ ዝም ብለን ነው የምናልፈው። ሼር አደረግ ነው፣ ዝም ብለን ነው የምናልፈው። ስለዚህ ይሄም ራሱ ቀላል ያደርገዋል፣ ያስጠይቀናል ማለት ነው። ዝም ብለን ማለፍ መቼም ተገድሽ ከሰማሽው ተሳቃሽ መኖር ነው። እሱ ምንም አዲስ ነገር የለውም። ኢዮብ በኃጢአታችን ሎጥ በኃጢአታቸው ተሳቆ ይኖር ነበር። ተሳቃሽ ትኖሪያለሽ፣ ግን ምን መሰለሽ የጥፋቱ ተካፋይ መሆን ግን አለ። ሼር ማድረግ፣ ጉዳዩን ማመን በራሱ ለምሳሌ ስለ አንድ ሴት ልጅ ከሆነ የሚወራ ልጄ ብትሆንስ ብሎ ማሰብ ያስፈልጋል። እህቴ ብትሆንስ ብሎ ማሰብ ታቆሚያለሽ። ወዲያው እንደዛ ማሰብ አይሽ ታዝኛለሽ። ልጄ ብትሆንስ፣ ይሄ ወንድሜ ቢሆንስ፣ እንደዚህ የሚሆነው እንደዚህ የሚደርስበት የእናቴ ልጅ ቢሆንስ ስትይ እንደ ሰው ማሰብ ትጀምሪያለሽ። አይሽ ትዘጊዋለሽ። ወንጌል ምን እንደምታውቂያለሽ? ወንድምን እንደራስ ውደደው ይላል። እንደራስ ማለት የራስ አርጋ አምጣው። ትዕግስት የራሴ እህት አድርጌ የራሴ እህት ጽዮንን የራሴ እህት ዊኒን አድርጌ ሊያት፣ ትዕግስት የሷን ወንድም ታርገኝ፣ እንደ ልጆቿ ትየኝ። የተለየ ሰው ነው የምትሆኝ፣ አዛኝ ነው የምትሆኝ፣ አስተዋይ ነው የምትሆኝ። እና ቅድም እንዳልነው ነው ይሄ የተበላሸ ዓለም ውስጥ ስላደግን የእግዚአብሔርን ቃል ስላልተማርን ብዙ ነገራችን የተጎዳ አሁን የዛ ውጤት ነው የምንላቸው ነገሮች ሁሉ በቃ በተበላሸ ዓለም ውስጥ ስላደግን የመጣ ነው። መልካም። እዚች ጋር አንድ ነገር ቀሲስ ቢጨምሩልኝ፣ አንዳንድ ጊዜ በተለይ ደግሞ አንዳንድ ሰዎች እንኖር እንችላለን እንዲህ የምናስብ ከሆነ ሰው ጋር ከተጋጨን ቆይ አሳየዋለሁ፣ ወይም እነዛ ሰዎች የሆነ ፕሮሰስ የሆነ መንገድ ጀምረው ከሆነ ደዋውለንም ሊሆን ይችላል። መንገዱን የምናውቃቸው ሰዎች መንገዶቹን ዘጋና ቆይ ማንነቴን ደግሞ አሳየዋለሁ። በአጠቃላይ ልጠይቅዎት የፈለግኩት ይሄ ቃሉ ራሱ በመንፈሳዊ እይታ ሲታይ ችግር አለው ወይ? አሳየዋለሁ፣ ማን እንደሆንኩ አሳያታለሁ፣ ማንነቴን ደግሞ አሳያታለሁ የምንል ሰዎች አለንና ያው እንግዲህ አብይ ጾም ላይ ስላለን ይሄ ነገር መታረም መስተካከል ካለበት እንዲነግሩን ነው። እሱስ ራሱ ችግር አለው ከመንፈሳዊ ሕይወት ጋር? ቀሲስ መጽሐፍ ቅዱስ ላይ ጌታችን ያስተማረው አንድ በምሳሌ ያስተማረው ትምህርት አለ። አንድ ሰው ገንዘብ ተበደረ ከአንድ ባለጸጋ፣ መክፈል አቃተው። ከዛ ያው ዕዳው ሲቆይ አገኘው አበዳሪውና እባክህ አምጣ የሰጠሁህን ሲለው እባክህ ተወኝ ማረኝ መክፈል አልቻልኩም ለመነው። እሺ አዘነለትና ተወው ማለት ነው። ያ ሰውዬ እንዳቅሙ እሱ መራጣ አበዳሪ ነው የተበደረው ማለት ነው። ልክ ወጣ ሲል ደግሞ ባሮቹ የትልቁ ጌቶች ባሮቹ እያዩት ሌላውን ተበደረውን አገኘው እና ገንዘብ ይስጠኛል ለመነው። እሱ እባክህ ይቅር በለኝ እባክህ ተወኝ ሲል ትዝ አላለውም። ይሄ ጌታው እንደተወለት አላስታወሰም። በፍጹም አለቅም፣ አንገቱን አንቆ ይዞ እስር ቤት ወሰደው ማለት ነው። ባሮቹ ጋር በተወለት ትልቁ ጌታ ነገሩት፣ አንተ የማርከው ሰው አንተ ዕዳውን ተው ወይ ቀስ ብለህ ክፈለኝ ያልከው ሰው እሱ ግን ያበደረውን ሰው አልማረውም ማለት ጥሩት ብሎ ጥርስ ወደ ማፋጨት ወሰዱትና ከተቱታል። ዕዳውን አይደለም መስቀል ራሱን ያሳጣው። እንግዲህ ይሄ የጌታ ትምህርት ነው። ትልቁ አበዳሪ እግዚአብሔር ነው። እኛ ከሱ የተበደርነው ያልከፈልነው ብዙ ነገር አለ። ቢጠይቀን መልስ የምንነጣበት ብዙ ነገር አለ። በትዳር ሚዛን ብንመዘን፣ በአባትነት ሚዛን ብንመዘን፣ በስራ ኃላፊነት ላይ በተቀመጥንበት ሚዛን ብንመዘን፣ ታምነን እንደ ልካችን ያልኖርን ብዙ ሰዎች አለ።
እግዚአብሔር ትቶልን የሚያልፈው ብዙ ነገር አለ። እድሜ እየሰጠ ጤና እየሰጠ ንስሐ እንድንገባ እንድንጸጸት ልብ እየሰጠ እነዚያ አይነት ሰዎች ወተን ሌላውን ሰው ስንበቀል የሚሆነው ቅድም እንደሆነው ሰውዬ ነው የሚሆነው። እኛ ወተን ያን ሰው እንበቀላለን። አሳይሃለሁ፣ አጠፋሃለሁ። ስለዚህ እንዲህ የምናደርግ ሰዎች ልብሳችንን ነው የምንቀደው። የሆነ ቀን እኛ እንገለጣለን። እግዚአብሔር የሚሸፍነው ልብስ ይቀደዳል። አየሽ፣ በአንዳንድ ጊዜ በምህረት የምንታለፍባቸው መንግስት እንኳን ይምረናል እኮ ታውቂያለሽ። ታስረሽ በአመክሮ ነው የሚባል በአመክሮ ትወጫለሽ። እሱ ምህረት አይሰጥሽም። እዚህኛው ላይ ስጨክኝ መለኮት በሩን ዘጋዋል። እንዳንማር አድርገን ነው የምንታሰረው። እና የእግዚአብሔር ቃል የሚናገረው ይሄ ነው። ለዚህ ነው በቀልን ለእግዚአብሔር ተው አትበቀል፣ በቀልን ለእግዚአብሔር ተው ወንድምን አትበቀል ይላል። ለምንድን ነው እንደዛ ያለን ጌታ? በተበቀለን ቁጥር ስለምናጠፋ ነው። ስናጠፋ ደግሞ በደሉኛ ላይ ፍርድ ያመጣል። ሰው እኮ ጎድቶ ሊሆን ይችላል። እንደ የምንል ሰዎች እኮ ዝም ብለን አይደለም፣ በሰላም አለ ተበድለን ሊሆን ይችላል። ግን ያን ሰው ሰው የመሆን ትልቁ ኳሊቲ ይቅር ማለት ነው፣ መተው ነው። ለምን? እግዚአብሔር በደላችንን ይቅር ብሎን የምንኖር ሰዎች ነን። ስንቱን ነገራችንን ሸፍነን የምንኖር ሰዎች ነን። ሰው ከሆነን ይቅር ማለት አለብን። ይቅርታ በጣም ወሳኝም ነገር ነው፣ መደረግም ያለበት ነገር ነው የሚለው። መልካም፣ ወደ መጨረሻ ጥያቄ ይመጣል። ቀሲስ አሁን እስካሁን ድረስ ያወሩት ነገር በቃ በጣም ደስ ይላል። መልካም ነው። እውነት ለመናገር ከዓለማዊ አስተምሮት ጋር የሚሄድ ብዙ ማለት የማይጣረስ በጣም ደስ የሚል አስተምሮት ነው እና እሱ ሲናገሩ አሰብኩኝ። ብዙ ተቋማቶች አሉ፣ በእስልምናም በክርስትናም በሌሎችም ሃይማኖቶች ይሰበካሉ፣ መልካም አድርግ ይላሉ፣ ሁሉም በየዘርፋቸውና ብዙዎቻችን ተነግሮናል ከልጅነታችን ጀምሮ። እንደው የሰው ልጅ ለምንድን ነው ይሄ ሁሉ ተነግሮት የተነገረንን ነገር ለመተግበር ምንድን ነው ያቃተን? እንደው መውጫስ መንገድ ይኖራል? የተነገረንንስ ነገር ለመተግበር የሚያግዙንስ ነገሮች ካሉ እንደው መጨረሻ ላይ እሱንም ይጠቅሱልኛል። ግን ምንድን ነው የከበደን? እንደው እንደኛውን የተነገረው ሰው አለ ብዬ አላስብም። ሁላችንም በእምነታችን ግን ግጭቱም እርስ በርስ መገፋፋቱም ጥላቻውም አለና እንደው ቀሲስ ምንድን ነው ያጣ ነው? የሚገርምሽ ወንጌል ላይ ምን ይላል? ገበሬው ዘርቶት ስንዴውን ዘርቶ ሄዶ ጠላት መጥቶ በተኙበት እንክዳድ ዘራበት እና ሁለቱም አደገ። ከዛ በኋላ ገበሬዎቹ ለባሪያዎቹ ሲሄዱ እንክዳዱም ስንዴውም ማደጉን አዩና መጥተው ለባለመሬቱ ነገሩት። ማን ነው? እኛ የዘራ ነው ስንዴ ነው። ጠላት ነው እንክዳድ ዘራበት፣ እኛ ተኝተን ሳለ። ይኸውልሽ የተኛንበት ዘመን ስለነበረ ጠላት የዘራው ክፉ አለ። በተለያየ መንገድ ክፉ ነገር ተለማምደናል። አይሽ እና ያ ክፉ ነገር ስለተለማመድን ሰው የሚለማመደው ጥሩ መሆንንም ብቻ አይደለም ክፉ መሆንንም ያድጋል። እንክዳዱም በባህሩ አብሮ ይደግና ያድጋል። አይሽ ማደግ በጣም ኃጢአትም ስልጡን ነው፣ ማጭበርበርም ስልጡን ነው፣ ማታለልም፣ መዋሸትም፣ ሰው ማጥቃትም ቅድም እንዳልሽው በጣም የሰለጠነ ነው። በዛው ልክ ደግሞ በጎን ነገርም ስልጡን ነው። አሁን በዚህ ዘመን የእግዚአብሔር ቃል ያልፈጸሙ ሰዎች እንዳሉ ሁሉ የሚገርሙኝ መጽሐፍ ቅዱስ ላይ ያላየኋቸውም ሰዎች እንዳሉ ታውቂያለሽ። ለምሳሌ ቢንያምን ነው መቄዶንያ። አሁን ቢንያምን የመሰለ ሰው መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ደግ ሰዎች፣ ያመኑ ሰዎች፣ ሰው የመገቡ ሰዎች ብዙ አሉ። 10,000 ወይም 8,000 የአእምሮ ሕሙማንን ሳይጣሉ አቅፎ ባህሪያቸውን ችሎ መግቦ የሚኖር ሰው አላየው። እኔና አንቺ ቢንያም በማየታችን በሕይወት ዘመናችን ራሳችንን እንደ ዕድለኛ መቁጠር አለብን። የሚቀጥለው ትውልድ ታቦት የሚቀርጽላቸው ናቸው እንደዚህ አይነት ሰዎች፣ ስማቸው የሚዘክርላቸው ናቸው። እነሱ በእኛ ዘመን ያሉ በጣም ምርጥ እነማማ አበበች፣ ስንት የተባረኩ ሰዎች እዚህ ማን እንደ ካሊድ በጣም ብዙ አሉ። ጠንካራ በየቦታው ህፃናቶችን ሰብስበው ጎዳናዎችን ሰብስበው የሚያሳድጉ፣ በየቤታቸው የወደቀ አንስተው የሚያሳድጉ፣ የተበተን ሰብስበው እያስታረቁ የሚኖሩ በጣም ብዙ የተባረኩ ሰዎች ምድራችን ላይ ያሉ። ትክስት የእግዚአብሔርን ቃል የሚኖሩ የእግዚአብሔር ምርጦች በጣም ብዙ ደግሞ አሉ። የእንክዳዱ ስለሚታይ እንጂ ግን ይገርምሻል፣ እነዛ በጣም ብዙ ናቸው። አስገራሚ ናቸው። ቢንያም ጋር ሄጄ ነበር አንድ ቀን ተሰብስበን ከዘማሪያ ጋር አንድ ላይ ሆነን መቄዶንያ
በአንድ ፕሮግራሙ ላይ የተወያየን አንድ ተናጋሪ ማዕከላችን ቆሞ ይናገራል እና አንዲት እናት ገቡ፣ የጮሁ የተናገሩ ገቡ። ከዛ ጸጥ አለን። መጥተው ተቀመጡ፣ ወንበር ስበው ያው ተቀመጡ ማለት ነው። ከዛ ትንሽ ሰሙና ብድግ ብለው እሳቸው ያን ተናጋሪ ተከተው መናገር ጀመሩ። ተወኝ አውቃቸዋለሁ ምናምን ማለት ጀመሩ። ከዛ እኔ ቀስ ብዬ ፕሮግራም መሪውን ጠራሁትና ቀስ ብለህ ይዛቸው ውጣ አልኩት። እኔ ነኝ አልኩት። ያኔ ስል እኔን ሰምቶ የዛው ከልጆቹ ከአስተናባሪዎቹ አንዱ ነው ይዟቸው ሊወጣ ስል እሳት ሆኑ ማለት ተወኝ ከኔ ጋር ምን አለ ቢኒያም ነበር ተዋቸው። ከአንድ ደቂቃ በኋላ ይተውታል አለ። አንድ ደቂቃ ተቀመጠን ዝም ብለን፣ አንድ ደቂቃ ጮህ ጸጥ አሉ ማለት ነው። አንድ ደቂቃ አመሰግናለሁ ብለው ወጡ። ሴትዮዋ ዝም አሉ። ዝም ብለው አመሰግናለሁ ተባረኩ ልጆች ብለው መርቀውን ወጡ ማለት ነው። ምን ነገር ምን ታውቂያለሽ? ቢኒያም የ7000 የአእምሮ ህሙማንን አመል እንዴት እንደሚያዙ አውቆ ምኑ ጋር እንደሚቆጡ ምኑ ጋር እንደሚበርዱ አውቆ ሲያሳድራቸው ዛሬ 5 ልጆች ማሳደር የሚያቅተው አባት ባለበት ዓለም እንዲህ አይነት እግዚአብሔርን ቃል የፈጸሙ ሰዎች አሉ አይደለም ወይ? ትግስት በዚህ ዘመን እና በጣም ብዙ ቅዱሳን አሉ። የሚያናድዱን ሰዎች ትተን በሚያስገርሙ ሰዎች ብንማር ይሻላል። እነዛ መኖራቸው ግድ ነው። በጣም እነ ሲስተር ዘቢደርን በጣም ምን ቃላትም እኮ የለንም። ቢኒያም መቄዶንያ ቃላትም የለንም እኮ። ከሲስተር ዘቢደር ጋር እዚህ ስቱዲዮ ላይ ቆይታ አድርገን ነበርና እኔ በጣም ነው በቃ የተገረምኩኝ። መኖሪያ ቤቷን ለጎዳና ልጆች ወይም ለተቸገሩ ልጆች ህፃናቶች ነው እንግዲህ የሰጠችው። በህይወት በቁም እያለች ልጆች ያሏት ሲስተር ዘቢደር እንግዲህ እንደምናውቀውና የሚገርሙ አሉ። ግን ዛሬ ቀሲስ እርሶ ምን አስተማሩኝ? ክፉ ክፉን ትተን ጥሩ ነገር ላይ ብናተኩር ይሻላል። እንደው ብንንከባከባቸው እነዚህን ሰዎች ይሻላል፣ ብንጠብቃቸው፣ ብንማርባቸው። እና እኔ ራሱ ዛሬ የእውነት ቀሲስ ከእርሶ ተማርኩኝ። በጣም ደስ የሚል እይታ ነው። አስቤውም አላቅም። ምክንያቱም አሁን የምናየው ዜናው ምኑም ነው፣ ዓለምም ነውጥ ላይ ናት፣ ችግር ላይ ናት። ጦርነቱን፣ ግጭቱን፣ ችግሩን፣ መገፋፋቱን እንጂ ለካ እነዚህም ሰዎች አሉ። የሚገርምሽ ደግሞ ስትፈልጋቸው ይታዩሻል። በጣም ነው የሚታዩሽ። አንዴ ብቻ እነሱን ለማየት ፈልጊ። ይሄ ቅኖቹ የማይጀምር እንጂ ይሄ ሁሉ ሰው አለ ወይ ነው ብትዩ። እኔ አንድ በጣም ማውቀው ሰው አለና ሰፈራችን ውስጥ ትልቅ ቤት አለውና ሲነግረኝ አንድ ሰው የሰፈሩን ሰዎች ሁሉ ቀጥሮ ሀብታም ገንዘብ ያለው ሰው ነው። አንዱን ጥበቃ፣ አንዱን ጽዳት ሰራተኛ፣ አንዱን ከነ ልጆቻቸውን እንጀራ የሚያበላቸው። እሱ ቤቱ ስራ እንዲሰራት አለ የሚፈልገው ጥላ መሆን ነው። እሺ የሚለምን ሰው ለሚለምን ሰው ከምሰጥ ይልቅ ለሚሰራ ድሃ ልስጥ ነው። ብዙ ሰው ይመግባል ያ ሰውዬ። ስታየው ግን ደግሞ እንደው ጥሩ ውድ መኪና ይዞ ስታየው ጠጋበኛ ሀብታም ሊመስልሽ ይችላል። ሰውን ማየት ሲጀምሪ የሚያስገርሙ ቅዱሳን ሱፍ ለብሰው ውድ መኪና ይዘው በማጠበቂያቸው ቦታ የቅድስና በጣም ደግነት ስራ የሚሰሩ ሰዎች አሉ። በጣም ምርጥ ወንጌልን የሚኖሩ ሰዎች አሉ። ሚስቶች ባላቸውን ታግሰው የሚኖሩ ስንት እናቶች አሉ። ስንቱን ዓመት ተሸክመው የሚኖሩ። ምድራችን በከዋክብት የተሞላች ናት። በጣም እንደዚህ ሲሉ እንዲያውም በቀደም ከአንድ ወዳጄ ጋር እንዲህ ስናወራ እንዲህ አንድ የምናውቃት ሴት በጣም ተሸክማ የምትኖረው ነገር ከባለቤቷ ጋር እኛ እናደርገዋለን ወይ ብለን ስንጠይቅ ማናደርገው ብዙሃኑ ሴቶች የማያደርጉት ነገር ነው። እና በቃ አሁን እኮ እቺ ሴት እኮ ሰማዕት ናት ማለት ነው እስከምንል ድረስ ብዙ አመሎችን ብዙ ችግሮችን ችላ የኖረች ሴት እንዲያውም ቀሲስ አስታወሱኝና እነዚህም እኮ ሰዎች መታየት በጣም አለባቸው። ብዙ መከራ ታግሰው የሚያልፉ ድንቅ እናቶች፣ ድንቅ ሴቶች፣ ድንቅ አባቶች አሉ፣ ባሎች አሉ ብዬ አስባለሁ። መመስገን ይገርምሻል። እንደው ዶክተር አብይ ቢሰማን ደስ ይለኛል። ማለት የምስጋና ቀን በኢትዮጵያ ውስጥ ቢከበር አንድ ቀን ተዘግቶ ስራ ተዘግቶ ልክ እንደ ፋሲካ እኔ በአሜሪካኖች ምቀነው የምስጋና ቀን ምድሪቱ ላይ በረከት ያመጣል። ለመሰለሽ የተሰወሩ ብዙ መመስገን ይገባቸዋል። ለሀገር የሚለፉ፣ ለቤተክርስቲያን የሚለፉ፣ ለቤተሰብ የሚለፉ፣ ለማህበረሰብ የለፉ ቤተሰብሽ ሳይሆን ሄደሽ ባላ የምታመሰግን ወይ እሷን የመሰለች ልጅ የምትያት
እያለሽ ግን አላመሰገንሻት። እኛ ግን በጣም ቤታችን ውስጥ የምስጋና ቀን በጣም አክባሪዎች ነን። ቀሲስ እርስዎ ቤት ውስጥ አለ የምስጋና ቀን? የምስጋና ቀን ለእኛ ትልቁ በዓላችን ነው። ትልቅ ዲነር እናዘጋጃለን፣ እራት እንሰበሰባለን። ሁላችንም ልክ ቴብሉ ላይ ሲዋል አገልጋዮቻችንም ጭምር አንድ ላይ ይመጣሉ። ተራ በተራ ነው የምንመሰጋገነው። እስከ ታናሽ እስከ ሕፃኗ ልጅ ድረስ ማንም አይቀርም። ሁሉም ምስጋናውን ያመጣል። ለካ ልጄ እንደዚህ ያስበኛል፣ ለካ ሚስቴ እንደዚህ ታስበኛለች፣ ለካ የማገለግለው አገልግሎት ዋጋ አለው፣ ለካ የምሰራላቸው ቤተሰቦች እንደዚህ ያስባሉ። ምን ይዘሽ ትነሻ? ወርቅ ልክ ሰው ወድቆ ሲነሳ ወርቅ ይዞ እንደመነሳት ቢሆን በጣም አቅም ይዘሽ ትነሽ። በጣም ምስጋና አቅም ይሰጣል። እና እንደሱ ቢሆን ደስ ይለኛል። ማን ቢያመጣልን እርስዎ ቢያነሱት ሀሳብ ያመጡልናል። አሁን እኮ ቫለንታይንስ ዴይ ምናምን እኮ ምንም እኮ አልነበሩም፣ ብዙ የሚታወቁ አልነበሩም። ምንም ትንሽ ተማሪ ሆኜ ልጅ ሆኜ ምናምን ነበረ። ግን አሁን ላይ ደግሞ በጣም በሰፊ ይከበራል አይደለ? የሚያከብሩት ሰዎች አሉ። ልክ እንደዛም እነዚህ ቀናቶችም ብቅ ብለው ይመጣሉ። ማዘርስ ዴይ ማንሳት እንችላለን። የእናቶች ቀን፣ የአባቶች ቀን በጣም ተለመደ። እኛም እናቶቻችንን የምንጠይቅበት ስጦታ የምንሰጥበት እኮ እየሆነ ነው። ይሄ እንግዲህ ታንክስጊቪንግም ደግሞ ይኖረናል። እኔም በጣም እፈልጋለሁ። እርስዎ ስላነሱት ደስ ብሎኛል። ውጭ ሄጄ አይቼው በጣም የቀናውበት ነገር ስለሆነ። እንዴት አገኘሽው እዛ ስትሄጂ? በጣም ነው የገረመኝ። ደግሞ ረጅም ነው በጣም ዊኬንዱን እንዳለ ነው የሚዘጉት። ረጅም ረፍት ነው ያላቸው። ሲመሰጋገኑ አንድ ላይ ተቀምጠው ሲበሉ፣ እራቱ፣ ዝግጅቱ፣ ስጦታው እውነት ለመናገር ምን አለበት ኢትዮጵያ ሀገር ውስጥ ይሄ ነገር ቢመጣ እንደው ምስጋና ቀን ቢመጣ ብዬ ተመኝቻለሁ። እድሉ አጋጥሞኝ ስላየሁት እና በደንብ ነው ረጋ ብለው። ብዙዎቹ አይሰሩም ስራ፣ በጣም ከአቅም በላይ ካልሆነ ስራ የሚገባ የለም። ተሰብስቦ በፍቅር የሚያከብረው በዓል ነው። አንዱ እናቴ ይገርምሻል፣ በጣም ታታሪ ናት፣ ጎበዝ ናት። ግን እኛ ስለዚህ እውቀት ስለሌለን ምንም እና አመስገናት አናውቅም። ፍቅራችንን በስጦታ እንገልጻለን። በግ እንገዛለን ለበዓል። በበግ ነው ግን የኔ ልጅ አሴር አንድ ቀን የሆነ ነገር ሰራችለት። ሽሮ በስጋ ብዙ ስለማይወድ ሽሮ ስለሚወድ እሷ ግን እንዳይጎዳ ብላ ስጋ ጠልጣል አድርጋ ለመስቀል ቤርንበት ሽሮ በስጋ ሰራችለት። በጣም ጣፍጥ ሄዶ አባይ በጣም ይጣፍጣል ምናምን ብሎ በጣም አመሰገናት። መታ እንደ ትልቅ ነገር ተመሰገንኩ ዛሬ ያለች። በቃ ኩራት ተሰማት እና ደነገጥኩ። ለካ እናታችንን ማመስገን ነበር። በየቀኑ የጣፈጠ ምግብ የምትሰጠንን የደከመልን አባታችን ቴንክ ብለን ነው የሸኘ ነው። በጣም ምስጋና በጣም ትልቅ ልምምድ ነው። የሚመለከተው አካል ይሰሙናል ብዬ አስባለሁ። ተስፋ እናደርጋለን። ከእርስዎ ጋር ይህንን ፖድካስት ሰርቼ እንሰማለን የሚል ትልቅ ተስፋ አለኝ። እንደው መጨረሻ ነገር በጣም ደስ የሚግሩም ነገር ነው የተማርነው። እኔም ደስ ብሎኛል። እይታዬን ብዙ ችግሮች ያሉ ይመስላሉ፣ ግን ደግሞ ብዙ ጥሩ ሰዎች እንዳሉ እኔም እይታዬን አስተካክያለሁኝ። እንደው አንዳንድ ይህንን ፕሮግራም የምንከታተል ሰዎች ማድረግ ያለብንን ነገር እንደው የሚነገረንን ነገር ወደ ህይወት ለመቀየር ወደ ተግባር ለመቀየር እንደው 1-2 ከተቻለም እስከ 3 እንደው ቲፕስ ወይንም ጠቃሚ ነጥቦችን ቢሰጡን። ያው መስማት፣ ማዳመጥ ራስን ለመገንባት እንደዚህ ይሄ ኩባያ ሙሉ ነው ካላለ ተጨምሪበታለሽ። በደንብ ከባድ ታደርጊዋለሽ። ጨምሪው ከባድ ነው የሚሆነው። በቃ ለማንሳት የሚከብድ ከባድ ሰው መሆን ትችላለሽ። ጠንካራ፣ ጎበዝ፣ ተወዳጅ፣ ተፈላጊ ሰው መሆን የምንችለው ውስጣችን መልካሙ ነገር ሲገባ ነው። እኔ እንደውም ልንገርሽ፣ በቀደመ እዚህ አንድ ቦታ ተቀምጬ እና መጽሐፍ የሚሸጥ ልጅ አመጣ። መጽሐፍ የሳይኮሎጂ መጽሐፍቶች በጣም ማንበብ ስለምወድ ገዛው። 4 መጽሐፍ ነው የገዛሁት። ደስ ይላል ከበሩ ምናምን ርዕሱ እና ይዤ ሄድኩና ቤት አንዱን ማንበብ ስጀምር አንዱ ያስተምረው ክፋት ነው። እንዴት ሰው እንደምታታልይ፣ ሰው እንዴት ጠልፈሽ እንደምትጥይ፣ ዳርክ ሳይኮሎጂ የሚባለው እና ክፉ ሰዎችን ማምረቻ በጣም ብዙ እውቀቶች አሉ ማለት ነው ምድር ላይ። እና አሁን ይሄ ትልቅ ጥበብ ነው፣ ትልቅ እንደ ዊዝደም ነው የሚታየው፣ እንደ ጥበብ ነው የሚታየው። ግን እንዲህ አይነት ነገሮች አንዳንዴ ጌታ እንዳስተማረን ከምንሰማው መጠንቀቅ አለብን። ህይወት ነው ብለን የምናስበው ሰው ሁሉ ተጠቀሚበታለሁ ብሎ የሚያስበው እኛ መስቀል ተሸክመን እንደ ክርስቲያን እንደ መንፈሳዊ ሰው መኖር ነው እየፈለግን እንደገና ደግሞ ከዚህ ከጥልቁም እየተማርን አይሆንም። በጣም የምንሰማ ሰዎች የምንሰማውን መጠንቀቅ አለብን።
ምንማረው መምረጥ አለብን። መጽሐፍትን አንብቡ ግን ሁሉንም አትመኑ ይባላል። ማንበብ ጥሩ ነው፣ ግን ሁሉንም መሞከር፣ ሁሉንም መስማት፣ ሁሉንም ማመን፣ ሁሉንም የራስ ማድረግ ልክ አይደለም። አሁን በሙሴ ዘመን፣ በጌታ በዳዊት ዘመን፣ በጌታ ዘመን ብዙ የፍልስፍና መጽሐፍቶች ነበሩ፣ አመለካከቶች ነበሩ፣ የምስራቃውያን ፍልስፍናዎች ነበሩ። ግን ያ ንጹህ እምነት ራሱን ጠብቆ እንዲኖረው ከዛ ሰዎች ማለታቸውን ጠብቀው ማንበብ ይችሉ ነበር፣ ግን እንደዛ አይደሉም። እና በጣም ጠንካሮች በዚህ ዓለም ያለን ሰዎች በተለይ ለፈተና ተጋላጮች፣ ለመረጃ ተጋላጮች ስለሆንን ተጠንቅቀን ነው መስማት ያለብን። ትዕግስት፣ መስማትን መቆጣጠር ራስን ያተርፋል። መስማትን መቆጣጠር ቅድም እንዳልሽው ለምሳሌ ፈራጅነት፣ የሰው ጉበና፣ የሰው ጉዳይ ምንሰማ ሰዎች ጣጣ ነው ይዞብን የሚመጣው። ከገባ በቀላሉ አይወጣም፣ የሆነ ነገር ይዞብን ነው የሚወጣው። ስለዚህ መስማታችንን መቆጣጠር አለብን። ምንድነው የምሰማው? የቱ ይጠቅመኛል? የትኛው ይጎዳኛል ብሎ በደንብ ራስን በሚዛን ማየት፣ እናነበውንም በጣም መቆጣጠር ያስፈልጋል። አንዳንድ ኢቭን የእግዚአብሔርም ቃል ስንሰማ የእግዚአብሔር ቃል የሚመስሉ ትችቶችና ስድቦች አሉ። ከነሱ መጠንቀቅ ያለብን። አሽሙር ሊሆን ይችላል፣ ግን የእግዚአብሔር ቃል ይመስላል። የእግዚአብሔር ተናገረ ስለተባለ ብቻ ምንድነው የሚለን ማለት ያስፈልጋል። የቤሪያ ሰዎች ሐዋርያት 16 ላይ የቤሪያ ሰዎች ቤሪያ በግሪክ የምትገኝ ትንሽ ከተማ ነች እና ጳውሎስ እዛ ከተማ ገባ። በጊዜው አይሁዶች ተቃወሙትና እንዳያስተምር ብላ ሲሉ የቤሪያ ሰዎች ምን አሉ? እስቲ እንስማውና እንደ ቃሉን መዝነው፣ እውነት ከሆነ እንቀበለዋለን፣ ካልሆነ እንተዋለን። እና ምን ይላል ሐዋርያት ሥራ ጸሐፊ? የቤሪያም ሰዎች ልበ ሰፊዎች ነበሩ፣ ቃሉንም እየመረመሩ ይመዝኑ ነበር ይላል። እየመረመሩ መመዘን እንደ ቤሪያ ሰዎች ከመቀበል በፊት በጣም ያስፈልጋል ብዬ አምናለሁ። ዘመን ትልቅ መልዕክት ቀሲስ፣ በእውነት በጣም ነው የማመሰግኖት። ደስ የሚል ቆይታ፣ ደስ የሚል ትምህርት፣ ደግሞ ራሳችንንም ደግሞ እንድንፈትሽ ያው የዘመኑ ይሁዳዎች እንዳንሆን ለመጠንቀቅ በጣም የሚያግዙን ጠቃሚ ነገሮች ነው የነገሩንና በጣም እግዚአብሔር ያክብርልኝ እንግዳይ ስለነበሩ አመሰግናለሁኝ። አመሰግናለሁ ትዕግስት፣ አንቺን ስራሽን ይባርክ። የአጋፔ ቤተሰቦችን የምትከታተሉ የትዕግስትን ቻናል ሰብስክራይብ አድርጉ። በደንብ በጣም ጠቃሚዎች ናቸው። እኔ በግሌ ከምሰማው ፖድካስት አንዱ ነው። በጣም ብዙ ነገር መጽሐፍ እንደማንበብ ነው የምቆጥረው። ይህን ሳነብ ተቀምጬ ይህን ሳዳምጥ መኪናም ስነዳ ምንም ስል ዝም ብዬ ጊዜን አላባክንም። የሚጠቅመኝና ቫሊዩ የሚጨምርልኝን ነገር ነው ማዳምጠው። ዝም ብዬ ምንም ነገር አላዳምጥም። እና እንደዚህ ህይወታችን ላይ ትንሽ ያለችን ዘመን አሁን ከዚህ በኋላ እኛ ትልቅ ሰዎች ብንኖር 40 ዓመት ነው ብንኖር በዚያለ ከዚህ በኋላ ላንኖር እንችላለን። እና ያችን 40 ዓመታችንን በደንብ አብቃቅተን ብንጠቀምባት፣ ጥቅም ያለው ነገር ብንሰማ፣ ጥቅም ያለው ነገር ብንሰራ እና ይህንን ሰብስክራይብ በማድረግ ቤተሰብ በመሆን እንድትከታተሉ ጋብዛለሁ። በጣም ነው የማመሰግነው ቀሲስ፣ እግዚአብሔር ያክብርልኝ። ደግሞ በሚቀጥለው እንግዳይ እንደሚሆኑ ተስፋ አለኝ። ካሁኑ ተመልካቾች የፊት ነው ቶሎ ብዬ እንግዲህ ቃል ለማስገባት ነው። ጋብቻ ላይ እንዲያውም እኮ በብዛት እኮ በፊት አይደለ ኢቢኤስም ላይም ስጋብዘውት ከቤተሰብ ጋር ከጋብቻ ጋር በተገናኘ ቀሲስ አሸናፊ ያው ይታወቃሉና አንድ ቀን ደግሞ በጋብቻ ህይወት ላይ ጥሩ ቆይታ እንደሚኖረን ተስፋ አለን። እንደው ቃል ቢገቡልን ካሁኑ። ወደ ተመልካቾቼ ከቀሲስ አሸናፊ ገብረ ማርያም ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም በግሌ ብዙ ነገር ተምሬያለሁ። ማሻሻልም ያለብኝ ነገር እንዳለ ጠቃሚ ነጥቦችን ወስጃለሁ። እናንተም እንደምትማሩበት ራሳችሁን እንደምትፈትሹ ተስፋ አደርጋለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም